ሰላም ነው። አይ ቲንክ የጤና ባለሙያ ነው። ልክ ነህ። ኦኬ ኖት ባትል እሺ አንተ ታውቀውና ችግር የለውም። ካሳለፋችሁት ለማስተካከል መሞክረው ልናገር። ቅድም ከዘረዘርካቸው 2000 የሆነ አክል የሚለው ማለት ነው። ያንን ቁጥሩ ማተር ያደርጋል ነው አያደርግም። እኛ አርጉመንት ዛሬኛ አንሰራ ማለትም አይሻ ምሁር ነችም ምሁር አይደለችም ብለን የሷን አይኪው አለካ ነው። እናንተ ናችሁ ምሁር ነች ብላችሁ ያመጣችኋት። መለኪያችሁን ደግሞ የምሁርነቷን ማሳያ ምን አደረጋችሁ? ከ2000 በላይ ሐዲስ አስተላልፋለች አላችሁ። ፋይን። ስለዚህ ምሁር ነች አላችሁን። ከ2000 በላይ ሐዲስ አስተላለፈችው ምንድን ነው ብለን ስንል ምግብ ብዙ ጊዜ የምንበላው ቴመር ነው። ውሃ መሐመድ ቆሞ ይጠጣል። ሲሞት ጭኔ ላይ ቁጭ ብሎ ነው። እጁን ሳይታጠብ ምግብ ይበላል። በጾም ሰዓት ይስመኝ ነበር። ከመቃብር ሬሳ አውጥቶ ምራቁን ይተፋበል ነበር የሚሉ ናቸው። ይሄ ደግሞ እውቀት ሳይሆን ያሳለፈችውን ኖርማል እንዴት ብዬ ላስረዳ? ዝም ብሎ ቀን በቀን የምታደርገው ነገር አለ አይደለ? እሱ ነው። ከዛ የሚለይበት ነገር ልንገርህ። እዚች ጋር እሷ አሁን የነብዩ ባለቤት ናት። የእሳቸው ህይወት ደግሞ ለምዕመናን ሁሉ መንገድ ነው። ስለዚህ አሁን እነዚህ ነገሮች ለአንተ ምናልባት እንዶ ፈንቶ መስሎ ሊታየህ ይችላል እና ባይሆን ግን እነዚህ ነገሮች ላይ ጋይድ ላይ ናቸው። ለሌላ ለምዕመናን መሄጃ መንገድ ስለሆኑ ይህንን ነገር ማሳወቋ እንዴት ከምንም ልቆጥረው ቻልክ? እንዴት አንተ ዴይ ቱ ዴይ አክቲቪቲዎችህን ማውራት እንዴት የምሁርነት መገለጫ ሊሆን ይችላል? በእኔ ህይወት በእኔ ላይ ስታይል መሰለህ ደመር ናቸው እኮ ካያቸው በእጄ ከልብሱ ላይ ስፐርሙን ጠርግ ነበር የሚል 30 ጊዜ አወራች። ቁጥሩ ማተር እንደማያደርግ ተስማምተናል አይደለ እኮ። እነኚህ ያስተላለፈቻቸው ነገር ምንም እርባና ነገር የላቸውም። ህይወቷን ያወራችው ብዙ እርባና የምትለው ቆይ እሷ ህይወቷን ያወራችሁ። ያ ማለት እኮ ምን መሰለህ፣ አንድ ልጅ አለች ያወራችሁ በሙሉ አሁንም ቢሆን የአይሻ ልዩ የሚያደርገው ምንድነው? እናንተ እምነት ብላችሁ ተከተላችሁት። አንዲ ልጅ ቤት ውስጥ ሰፈር ውስጥ ያለች ዝም ብላ ያወራችሁ መደመር እኮ ነው። እንደዚህ ከላይ ጥቁር ነበር ወፍራም ነበር፣ በዚህ ዓመቴ ላይ እንደዚህ ምግብ በላ ነበረ፣ ቀጭን ነበርኩ ብላ የተናገረችበት አለ። ቀጫጫ ነበርኩኝ ብላ ከንበር በላ ነበር ብላ የተናገረችበት አለ። ይሄ ህይወቷን ያወራችሁ ምንም አዲስ ነገር አይደለም ነው። እዚህ ጋር ደግሞ ነብዩ ያደርጉት የነበረውን ነገር የእሳቸው ህይወት ከእሷ ጋር የነበራቸው ሪሌሽን ለሌላው ማሳወቋ ለሌላው ተከታይ መንገድ ነው። አሁን ለሌሎቹ መንገድ እያሳወቀች ነው። ስለዚህ ከዛ አንጻር ለሌሎቹ በእርግጥ ለእምነቱ ተከታዮች ትልቅ መረጃ ነው። አንድ ሀሳቤን ልጨርስ። አሁን ቅድም ሽንት ቤት ሲገባ ከወንድን ከሴትም ሰይጣን እንጠበቅ ይል ነበር ብለህ ቀለል አድርገህ ስትለው ነበር አይደለ? ግን ሙስሊሞች ይጠቀሙታል። ግን ሙስሊሞች የሚያደርጉት ዱዓ ነው። ያንን ነገር እሷ ባታደርሰው ኬት ይደርስ ነበር? እሺ አሁን ይህንን እስቲ እንያውና፣ እሺ በቃ እኔ እዚህ ላይ ብዙ መቆየት አልፈለኩም ነበረ። እንደዛ ከሆነ የምሁርነት መገለጫ ከሆነ እሺ፣ ከመቃብር አውጥቶ መሐመድ ጭኑ ላይ አድርጎ ምራቁን ሬሳው ላይ ይተፋ ነበረ። ምንድን ነው ጥቅሙ ለአንተ? እስቲ እነኝን ድምር ስንት ጊዜ ተናግራለች? 14 ጊዜ ተናግራለች። ከፍ አድርገው ትንሽ ክርስቲያን፣ ከፍ አድርገው፣ ከፍ አድርግ፣ ብረድ፣ ከፍ። እሺ ኖ ዝቅ በል በቃ አንብበው። እሱኛው ሪፖርትድ አላስ ሜሴንጀር ኬም ቱ
come to the grave of Abdullah bin Ubaid, brought him out from that place. No, sorry. Jabir reported Allah's messenger come to the grave of Abdullah bin Ubaid, brought him out from that, placed him on his knee, and put his saliva in his mouth, and shouldered him in his own shirt, and Allah knows best. እነኝን አሁን ወደ 14 ጊዜ አወርታለች። ይሄ እውቀት ነው ያየችውን ነው እንጂ ያወራችሁ ከፍ አድርገውሽ 30 ጊዜ ደግሞ ይሄንን አወርታለች። አይ አይደለም ምን ይላል መሰለህ ከእጁ ላይ ከልብሱ ላይ እዚች ጋር አንካ እሺ እዛች ጋር ምንድነው ዙም ቢሆንልኝ የተሻለ ነበር። ሱናን አነሳይ የሚል አለ፣ ሰሂህ አልቡኻሪ ይላል። ሱናን አነሳይ የሚል ነገሮች እነኝን የሚደግሙ ናቸው። አንተ እነዚህ ደማምረህ ነው 14 ጊዜ ምናምን ተናገረች የምትለው ምንድነው ጥቅሙ? ይሄ የዚህን ያህል ማስተላለፏ ምንድነው ጥቅሙ? የተለያዩ እንትኖች ናቸው፣ ትረኮች ናቸው። አይ እሱ በእርግጥ የሐዲሱ ዝርዝሩ ማወቅ ያስፈልጋል። ምንድነው ጥቅሙ ማወቅ ያስፈልጋል። ጥቅሙ ምንድነው? እኛ ጥቅሙ ዛሬ አየህ ቅድም አጥቅማለሁ ሎጂክ ላይ ለምሳሌ ስፐርም እንዳለው በተለያየ ቼን ላይ ጥቅም ስፐርም መጥረጓን 30 ጊዜ አውርታለች። ምንድነው ጥቅሙ? ይሄ ስማ እፎይ ወን ጥቅሙን ካለንጋር ስፐርማቸውን በእጅ ፈገፍገውና ለሰላት ሄዱ ነበር ምናምን የሚል አለ አይደለ? እስቲል ዛሬ 30 ጊዜ ይሄ እውቀት ማለት ይሄ ህይወቷን ያወራችሁ ቀን በቀን የምታደርገው ያወራችሁ ወይንስ ይሄ ትልቅ አይኪው የሚጠይቅ ነው? ስፐርሙን በእጅ ፈትግለታለሁ ለዛ ሰላት ሄዳል። ዛሬ ያሉ ሙስሊሞች የሚከተሉት ያወራችሁ እኮ መረጃ ነው፣ የህይወት መስመር ነው ያሳየችው ነው እያልኩ ያለሁት። እኔ ደግሞ እያልኩ ያለሁት ህይወቷን ያወራችሁ ነው። ኦፍኮርስ የእሷ ህይወቷ ሊሆን ይችላል። መናገሯ ግን ለተከታዩ ለሃይማኖቱ ተከታይ ግን አድቫንቴጅ አለው። ምክንያቱም ያንን ነገር በህይወታቸው ሲገጥማቸው በዛ መልክ እንዲያስኬዱ መንገድ ከፍቷልን። ስለዚህ ምሁር ነሽ ብላ አትበለኛ። በቃ ይሄ ለምሁር ሉክ አይደለችም ብያለህም አይደል? ያ አሁን ስለተግባባ አይሻ እኔ ምሁር አይደለችም ደደብ ነች እያልኩ አይደለም። ለምንድን ነው ማለለው? ምሁርነትንም በዚህ አይደለም መለካው፣ ደደብነትንም በዚህ አይደለም መለካው። ደደብ ነች እያልኩ አይደለም። ባይ ዲፎልት ግን ይሄንን ስላመጣ ይሄንን ብላለች እና ምሁር ነች ካልከኝ በዚህ ከሆነ ምሁርነቷን የለካኸው እንደውም ደደብ ነች ነው የምለው። ነገር ግን እሷን አናውቅም። ምን ያህል አይኪው ላይ ብለዋ ምን ያህል ነው አናውቀው፣ አለካ ነው። ግን ይህንን መስፈርት አድርጋችሁ እንደዚህ ብላ ተናግራለች ምሁር ነች ካላችሁ ግን የእናንተንም ጭንቅላት እንድንገምተው አይሻም እንዲህ ነች እንዴ ብለን እንድንታዘብ ያደርገናል። እኛ ይሄንን መሸምደዳችን እውቀት ሊሆን ይችላል። እሷ ግን ቀን በቀን እሺ የዛኔ ከእሷ ጋር ከነበሩ ከሴት ሰሃቢዎች የእሷን ያህል ያስተላለፈ የምታውቀዋለህ? ምክንያቱም አይሻ መፀኛ ስለሆነ የለም የሌለው ግን እነሱ ማያውቁ መሀይም ሆነው ሳይሆን አይሻ አመፀኛ ስለሆነች ነው። መረጃ ልጠይቅህ እዚህ ጋር አመፀኛ ለመሆኑ። ምክንያቱም የነቢዩ ሚስቶች በቤት ይርጉ ነው እንጂ የተባሉት ያስተማሩ ውጭ ወጥተው የሚናገሩ ተብሎ አልተባለም። የካሜሉን ጦርነት ታስታውሳለህ? ከአይሻ ውጭ ጦርነት የከፈታለ ከነቢዩ ሚስት ውስጥ? እሺ እዚች ጋር አሁን እሺ ና እሺ አሁን የእሷን ያህል ያስተላለፈ ከሌለ አመፀኛ አይደለችም ብላላ። ያውም የመሐመድ አማች ላይ አሊ ላይ የካሜሉ ባትል ኦፍ ካሜል ታውቀዋለህ ብዬ አስባለሁ። ስለዚህ አይሻ አሊ ላይ ጦርነት ከፍታለች። ይህ አመፅ ነው። አንድ የነቢዩ ሚስት ጦርነት የከፈቱ አሉ። ለምሳሌ እንትና ሳውዳ የነቢዩ ሚስቶች በቤት ይርጉ ከተባለ ቀን ጀምሮ ወጥታ አታውቅም። አይሻ ግን ጦርነት ሁሉ ከፈተች። በእሷና በአሊ መካከል በተደረገው ጦርነት ሙሐመድ ቀጥታ ገነት ይገባሉ ያላቸው ነታላ ራሱ ሞቱ። ሙሐመድ ደግሞ ምን ብሏል? በሐዲስ ላይ
ሁለት ሙስሊም ሴፍ አንስተው እርስ በርስ ከተገዳደሉ ገዳይም ሟችም የት ይገባሉና አይደር ሁለቱም መልስልኝ ካወቁ ጀሃነም ናቸው። ስለዚህ ደግሞ የዚህ የጀሃነም አቀንቃኟ ማን ትሆናለች ማለት ነው? አይሻ። ኦኬ። ስለዚህ ሌላኛው ደግሞ አንተ በተረዳኸው ሌላኛው ደግሞ ኢቭን ምን ብሏል? በሌላ ደግሞ አሁንም አመፀኛነቱን ላሳየ ምን ብሏል? በሌላ በኩል ደግሞ መሐመድ በሴት የሚመራ ሰራዊትም ሆነ መሪ እንትን ውጤታማ አይሆንም ብሏል። አይሻ ግን ያን ሁሉ ጥሳ ነው መሪ ነኝ ያለችው። እሺ እንካ ቅድም የሳና ለዘገበ የለም እያልከኝ ነበረ። ስለዚህ ሪሌቲቭሊ ከሴቶች ስናይ እሷ የተሻለች ናት አልደለችም? በምንድን ነው የተሻለች? አይሻን ይወዳት ነበር እና አብዛኛውን ህይወቱን ያሳለፈው ከእሷ ጋር ነው። የተሻለች ያልከው በምንድን ነው? መልእክቱን በማስተላለፍ። ኦኬ። ስለዚህ ሙሐመድ ሴጣን የሚወጣው ከአይሻ ቤት ውስጥ ነው ብሏል። ስለዚህ ሙሐመድ ትክክለኛ ነው፣ አምጻበት አዲስ አስተላልፋለች። ሙሐመድ ደግሞ አልፈቀደም አዲስ እንዲጻፍም እንደዚህ አይነት አስተምሮም አላስተማረም፣ አስተላልፉልኝም አላለም። እውነት ነበር ማለት ነው ሙሐመድ ከዚህ ቤት ሴጣን ይወጣል ያለው። ስለዚህ ሴጣን ነበረች ማለት ነው አይሻ፣ ትእዛዙን ጥሳለች። አይሻማ ማስተላለፍ ብቻ ሳይሆን ትጥበትም አስተምራለች እኮ ወንዶችን ወሲብ አድርገው እንዴት መታጠብ እንዳለባቸው እየታጠበ ፕራክቲካል እኮ አስተምራለች። እኔ ደስንም ለዚህ እኮ ነው ሺያዎች አይሻ የገሃነም ነች ዘማዊ ነች የሚሏት። ስለዚህ ያንን እኮ እዛን እኮ እሷ ያስተላለፈችው ነገር ዛሬ ፕራክቲካሊ እየተሰራበት ያለ ነገር እኮ ነው። ስለዚህ የአመፃን ውጤት እናንተ ትምህርት አድርጋችሁ ያዛችሁት። በእሷ ምክንያት ለኡማው ባይደርስ ዛሬ እነዚህ ነገሮች ሙስሊሞች የሚተገብሩበት አቅጣጫ አይኖርም ነበር ማለት ነው። ስለዚህ ይህ ያስተማረች ሴት እናመሰግናለን። ትልቅነት እንጂ ውርደት አይደለም ለእሷ የሚገባል። እናመሰግናለን። ተስማማን። ባይ ዲፎልት ምን እያልክ እንደሆነ ታውቃለህ? ምንም እንኳን ሙሐመድ ላይ አምፃ የእሱን ትእዛዝ ጥሳም ቢሆን እንኳን እሷ ባስተላለፈችው እኛ እየተመራን ነው። የአመፀኛን ሴት ትምህርት ታዲያ ለምን ትከተላለህ? ሙሐመድ ደግሞ ያላልኩት የሚያደርግ እኔ ላይ ገሃነም ነው የሚኖረው ብሏል። ጦርነት ከፍታለች፣ ይህንንም አገዳድላለች። እንደገናም እሱ ያላዘዛትን አድርጋለች። ስለዚህ ገሃነም ነች። የገሃነምን መመሪያ ሰው ነው እየተከተልክ ያለኸው። እርግጠኛ እውነተኛ መሆኗ አመፅ ምትለው ያውልህ የእሷ ተግባር አመፅ ሆኖ ቢሆን ከኛ የበለጠ ለሃይማኖት የሚቆረቆሩ ሃይማኖቱን ግንዛቤ የነበራቸው ሰዎች የዛን የነበሩ እና እንደዛማ ከሆነ እነሱን እኮ መሀይም ናቸው። እነሱን መልሷት ነበር እና አመፅ ቢሆን እነሱ መልሷት ነበረ። አይችሉማ ሊመልሷ ሲመክሩ አሊ ለምሳሌ ወንድ ነው፣ የሙሐመድን ልጅ ነው ያገባው ፋጢማን። እንዳያስተካክላት ጦርነት ከፈተችበት። ጭራሽ ተዋጋችሁ። በካሜሉ ጦርነት ላይ ብዙ ሺህ ሙስሊሞች ተገዳደሉ። ብዙ ሺህ ሙስሊሞች በሴፍ ተራረዱ። ስለዚህ እንዳይመልሷት ጦረኛ ሆነችባቸው። ሴቶቹ እንዳትለኝ ደግሞ ሴቶቹ መሀይም እንደሆኑ አንተ አስቀድመ ፐርሚስ ገንብተሃል። መሀይም ከሆኑ ሊያርሟት አይችሉም። አስቀድመው ኃይለኛ እንደነበረ ደግሞ አንተም ታውቀዋለህ። ከሳውዳ ጋር ራሱ ከዜነብ ጋር ኃይለኛ ፉክክርና ጠብ ነበራቸው። ግን የእሷ ተግባር ስቲል አመፅ ነው በምትለው የሚያስማማ ቢሆን አመፅን ከኛ የበለጠ የሚቃወሙ ሰዎች የዛን የነበሩና እነሱ ይቃወማቸው ነበር። ያሳለፉት ከሆነ ተግባሩ ከአሊ ጋር ጦርነት ገብተዋል አልገቡም? አልይ ብቻ ነው እና እዛን የነበሩ። እናመሰግናለን። ስለዚህ ከአራቱ ካሊፎች አሊ ጦርነት ከፍቶባታል። አሊ ጋር ጦርነት ገብተዋል። ከዚህ በላይ መቃወም አለ እንዴ? ከዛ ወዲያ ተከፈሉ። የአሊ ጎራ ሳቦቹ በሁለት ቦታ ተከፈሉ። የአሊ እና የአይሻ ሆነው ተከፈሉ ማለት ነው። ከዛ ደስ ያላትን ተረት አወራች። እምነት ብላችሁ ያዛችሁት። አይሻ ነብይ ነች እንዴ? እሷ አላወራችም እኮ። እሷ የምታወራው የእሷ ተግባር አይደለም፣ የነብዩ ተግባር ታውራ እንጂ። አይሻ ነብይ ነች እንዴ? አይደለ፣ የነብዩ ተግባርን ነው ያወራችው እሷ።
ያወራችሁ ትክክለኛ እውነት መሆኑ ምንድን ነው ማስረጃ? ያወራችሁ ትክክልና እውነተኛ መሆኑ ማስረጃ ምንድን ነው? ለምኑ ነው ማስረጃ? እሷ እንደማትዋሽ ይሄ ያወራችሁ እንዳለ ያስተላለፈችው ሐዲስ እውነተኛ መሆኑ ምንድን ነው ማስረጃ? እሺ እሷ ያስተላለፋቸው ሐዲሶች ዳኢፍ ተብለው መጡበት ካለ አምጣልኝ። ዳኢፍ የሚባለው መቼ ነው? ቆይ ዳኢፍ የሚባለው እኮ አሁን ነው። ዳኢፍ ለማለትም እኮ ዳኢፍ የሚለው ራሱ ማን ነው? በምን አውቋት? አልተገናኙም። ዳኢፍ እና ሳሂህ ምናምን የተባለው እኮ አሁን ነው። ዳኢፉ ራሱ ዳኢፍ መሆኑ ምንድን ነው ማስረጃ? አይሻ ከተናገረችው እንደዛማ ከሆነ እንደዚህ ከሆነማ ምን ገነት ለመኖሩ ምን መስረጃ አለ ብልህ ምን ትሰጠኛለህ? አይሻ እና ገነት እኩል ናቸው እያልከኝ ነው አይደለ? ነገራት በመረጃ ነው እንጂ ገነት ለመኖሩ እዛ ቦታው ላይ ተገኝተህ መኖር ነበረብህ። ኖ እኔ ቦታው ላይ መኖርና ለመኖር አይደለም። አይሻ ነብይ ካልሆነች ነብዩ አላዘዛትን የምታደርግ ከሆነ የነብዩ ሚስቶች በቤት ይርጉ ተብለው ቁርአን እንደዛ ነው የሚለው። ታምንበታለህ? በዚህ የነብዩ ሴቶች በቤት ውስጥ መርጋን ነበረባቸዋ። ያላዘዛትን አላደረገችም። የነብዩ ሚስቶች በቤት ውስጥ ይርጉ ሲል የነብዩ ሚስት ነች አይደለችም? አይሻ ለኛውም ሴቶች ነው ብቻ የነብዩ ሚስቶች አይደሉ። ስለዚህ አሁንም አመፀኞች ናቸው። እዚህ ጋር ለምሳሌ አዳለች ዝም ብለው የሚወጡት ወደ ውጭ ስትወጣ ከቤት ውስጥ እርጉ ተብለው ከቤት እንዳወጡ ተብለው እየወጡ ነበር ማለት ነው። ያ ማለት ደግሞ አመት ለአመት ቤት ነው የምትኖረው ምንም ምክንያት የለውም ማለት አይደለም። ምክንያቱ ምንድነው? ልወጣ የምችለው በአመት ውስጥ ብዙ ህይወት የሚገጥመው ብዙ ምክንያቶች ፖይንት ለስ የሆነ ነገር ውስጥ ነው የገባኸው። ኤኒዌይስ ህፃን ልጅ ጋብቻ እንዴት ነው የምታየው? ህፃን ልጅ ጋብቻ እንዴት ታየዋለህ? አይቻልም። ስለዚህ ቁርአኑ ላይ ያለው አሁን አይሰራም ማለት ነው፣ ወይንም ደግሞ ተሳስተዋል ሰዎች ማለት ነው። አግባ የሚል ካለ እስኪ ያሳየኝ። ክፈትለት። ቁርአኑ እንድታገባ እንዳታገባ ነው የወረደው። ይሄ የትኛው ነው? ይኸው የፍች ምዕራፍ ቀጥል። ክርስቲያን አይደር ወይ ይሄን የቁርአን አንቀጽ ታውቀዋለህ? እስኪ አንብብልኝ። ኦኬ። እኒያም ከሴቶቻቸው ከአደት ያቋረጡ በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው። አደፍ ያቋረጡ ሴቶች ኢዳቸው 3 ወር ነው አለ። እኒያም ገና አደፍ ያላዩ ኢዳቸው እንደዚሁ ነው፣ ማለትም 3 ወር ያህል ይጠብቃሉ ይላል። አደፍ ያላዩ ማለት ምን ማለት ነው? ለዛ ደረጃ አልደረሱ ማለት ነው። እዛን እድሜ ገደብ አልደረሱ፣ የወር አበባ ማየት ያልደረሱ ማለት ነው አይደል? እነሱን ለመፍታት ስንት ወር መጠበቅ አለባቸው? 3 ወር። ሴት ልጅ በስንት ዓመቷ የወር አበባ ማየት ትጀምራለች? ብዙ ፋክተሮች ይኖራሉ አትልም? የጤና ባለሙያ ስላሉ እሱን ፋክተሩ ምናምን እንትናባሉና በስንት ዓመቷ ጀምሮ ማየት ትጀምራለች? እንደ አቬሬጅ እንኳን እንውሰድ ቢባል 12 13 እዛም ድረስ ላትደርስ ትችላለች። በ10 ዓመቷም ምናምን ላይ ትችላለች አይደል? ኦኬ። ስለዚህ እነዚህ የወር አበባ ያላዩ ማለትም ከማየት ገና ማየት ያልጀመሩ ለምሳሌ 10 ዓመት ቢሆን ከ10 ዓመት በላይ በታች ያሉ ህፃናትን አግብቶ ለመፍታት 3 ወር መጠበቅ አለባችሁ ይላል። ኢዳ የሚቆጠረው ደግሞ ወሲብ ከተፈጸመ ነው አይደለ? ሩካቤ ከተፈጸመ ነው በሁለቱ መካከል። በመጀመሪያ ወንድሜ ኢዳ ማለት ምን እንደሆነ ገብተዋል ሐዲሱ? ገብቶኛል። አይ ልክ ነው ባይዘው ያው ልክ አሁን እዚች ጋር አግቡ የሚለውን ባር ታሳየኝሽ። ኦኬ። ፍቺ የሚካሄደው ከጋብቻ በኋላ ነው ወይስ በፊት ነው?
እንትን ነው። አሁን እዚች ጋር ይሄ የቁርአን አንቀጽ ትእዛዝን ሳይሆን ህግን ነው የያዘው። ስለ ፍቺ ህግ የያዘ ቁርአን አንቀጽ ነው። ህጉን ደግሞ በሶስት አይነት ነው ሊሆን የሚችለው። ያው ልክ መናገር ብቻ አይደለም። ስማኝ፣ ያ የፍቺ ህግ የሚደረገው ከጋብቻ በኋላ ታስተካክለኛለህ ላውራና ቀጥል። በጥቅሉ ይህንን የቁርአን አንቀጽ ትእዛዝን ሳይሆን ህግጋትን ነው የሚያስተላልፈው። የምን ህግጋት? የፍቺ ህግጋት። ፍቺ ህግጋት ደግሞ እዚች ጋር በሶስት ከፍሎታል። የሴቶቹን ሁኔታ ማለት ነው። አንድ ፔሪድ ያላየች፣ ፔሪድ ያየች፣ ወይም ደግሞ የፔሪድ ወቅቷ ያበቃ። እነዚህ በሶስት ደረጃ ከፍሎታል። ስለዚህ በእነዚህ በሶስት ደረጃ ላሉት እነዚህ ውሳኔዎች ይወሰናሉ የሚል ህግ ነው እንጂ እዚች ጋር ይህንን አግቡ ይህንን አታግቡ የሚል ትእዛዝ የለውም። ኦኬ፣ ይሄንን ህግ የተሰጣቸው ካገቡ በኋላ እንዲፈቱ ነው አይደለ? ህግ ነው። አሁን ህግ ስለሆነ ሜይ ቢ ዛሬ አይከሰትም ነገ አይከሰትም የሚባል አይደለም። ስለዚህ በየትኛውም ሰዓት ስለዚህ ያ ማለት ያንን የሚፈቱባቸውን ህግ የተሰጠበት ምክንያት አስቀድሞ በትዳር ኢንጌጅ ስላደረጉ ነው አይደለ? እነማን? ሙስሊሞች። እናንተ ሙስሊሞች ኢንጌጅ ካደረጋችሁ በዚህ አክቲቪቲ ወይም ደግሞ ህፃናትን የምታገቡ ከሆነ መፍታት ከፈለጋችሁ ኢዳቸውን የምትቆጥሩት 3 ወር ያህል ጠብቃችሁ ነው ብሎ ህግ እየሰጠ ነው አይደል? ያ ማለት አግቡ የሚለው ትእዛዝ እሺ፣ የተቃናው እዚህ ፍቺው የሚካሄደው ከጋብቻ በፊት ነው በኋላ? ቅድም ብያለሁ። ይሄ የህግጋት ነው እንጂ የትእዛዝ አንቀጽ አይደለም ብያለሁ። ማብራሪያውን ተውትና አትስማማኝም? እሺ፣ በዚህ ማብራሪያውን ተውትና ፍቺ የሚካሄደው ከጋብቻ በኋላ ነው በፊት ነው? አግቡ የሚለው የታለ ብለው ስለጠየቁኝ ማለት ነው። ይሄንን ይመልሱልኝና ከዛ በኋላ እኔ እቀጥላለሁ። እሺ፣ ያውልክ እንዳንተ ከሆነ እዚች ጋር ኢንኬዝ ፔሪድ ሳታይ እድሜው አገፋ ቢሆንሳ? ኦኬ፣ አይልም። በየትኛው ትገባለች? አይ አይደለ፣ ከእሱ ምካንም ሊረዳኝ አልቻለም። አይ የጠየቀን እየመለስክ አይደለም። ኢንኬዝ ትግፋ፣ እሱም አተራ አድርገ ነው። ምን እንበላት? ከየትኛው ህግ እንጠቀም? ለሷ አዳምጥ። ክፍሉ ግን ያገቡትን ሲፈቱ የሚናገር ነው አይደለ? መፍትሄን ያመጣው አይደለ? መፍትሄው ደግሞ የተጋቡ ሰዎች እንዴት መፍታት እንደሚችሉ ነው አይደል? ኦኬ ነው አይደለም? ልክ ነህ። ሂድ። ኦኬ፣ ይሄ መፍትሄ የሚቀጥል ነው የሚቀጥል አለ ወይንስ የተሻሻለ መፍትሄ አለ? አይደለ፣ ህግ ነው ይሄ ያለ ነው። እናመሰግናለን። ይሄ ያለው ህግ የሚቀጥለው ለምሳሌ አደፍ ያቆሙትን ወይንም ፔሬድ ማየት ያቆሙትን ለመፍታት ስንት ወር ጠብቁ ይላል? እሺ፣ ስንት ወር ጠብቁ ይላል? መልስ። ኦኬ፣ እሺ፣ ፔሬድ ማየት ያልጀመሩትንስ ለመፍታት ስንት ወር ጠብቁ ይላል? እሺ፣ በተመሳሳይ ኦኬ፣ ይሄ ህግ ያለ ነው የሚቀጥልም ነው ብለህናል። ስለዚህ ሰንበዴ አሁን ፔሪድ ማየት ያቆመችን ሊያገባ ይችላል። ሲፈታ ስንት ወር ነው የሚጠብቀው? በህጉ መሰረት። ፔሪድ ያላየችሁትንስ ሲያገባ ስንት ወር ነው የሚጠብቀው? በተመሳሳይ። እናመሰግናለን። ስለዚህ ፔሪድ ያላየችውን ሰንበዴ አሁን መሐመድ ማግባት ይችላል፣ አብደላ ማግባት ይችላል። ግን እፈታታለሁ ሲል በደንብ አስተውሉ። ሲፈታትም ደግሞ ወሲብ ካላደረጋት 3 ወር አይጠብቅም። ሱረቱ አሕዛብ 49ን ክፈትልኝ። ወሲብ ካላደረጋት በነፃ ነው የሚያሰናብታት፣ በአንድ ቀኑ መሸኘት ይችላል። ወሲብ ካደረጋት ነው 3 ወር የሚጠብቀው። ስለዚህ ትናንትም ነበር ዛሬም ነበር። ይኸውላችሁ ያልገቡባቸውን ወሲብ ሳያደርጉ ከሆነ ኢዳ እንደማይቆጠር ላሳያችሁ። እናንተ ያመናችሁ ወይ ምእምናት ባገባችሁና ከዚያም ሳትነኳቸው በፊት ምን ሳትሏችሁ? ሳትነኳቸው። መንካት ማለት እንዲህ አይደለም። አግብቶ ምምንም አግብቶ
ሳትነካቸው ማለት ወሲብ ሳታደርጋቸው ማለት ነው። ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነርሱ ላይ የምትቆጥሩት ኢዳ ምንም የለም። ምንም የላችሁም። ስለዚህ ሳይነካት ከሆነ ወሲብ ሳያደርጋት ከሆነ 3 ወር አይቆጥርም። እዛ ጋር 3 ወር የሚቆጠረው ወሲብ ላደረጋቸው ነው። ስለዚህ አንድ ፔሪድ ማየት ያቆመችን አሁን ሰንበዲ ቢያገባ እፈታታለሁ ቢል 3 ወር ይቆጥራል። ፔሪድ ማየት ያልጀመረችን ገና ህፃናቶችን ሲያገባ ወሲብ ካደረጋት 3 ወር ይቆጥራል። ዳሲት ቀጥል ክርስቲያን። አይ ግልጽ ነው አይደል? ሃይደር ሜይ ቢ ፖዝ ሆነዋል። ይሰማል? ያ ወሲብ ካደረጓቸው በኋላ ነው ይሄንን የኢዳ ህግ ማለትም 3 የወር አበባ ሳይክል እንዲጠብቁ የሚገደዱት። ወሲብ ካላደረጓቸው ግን ለምሳሌ ሰንባዲ ሙሐመድ ለምሳሌ አይሻን በ6 ዓመቷ አገባት አይደለ? እሷን መፍታት ቢፈልግ ወሲብ ካላደረጋት 3 ወር መጠበቅ አይጠበቅበትም፣ እንዲሁ መፍታት ይችላል። ነገር ግን ወሲብ ካደረጋት የግድ 3 ወር መጠበቅ ይጠበቅበታል። ያን ነው ጥያቄ ያለኝ። ይህን ይደግፋሉ? እኔ አንድ ሀሳብ ልስጥህ። የህፃናት ጋብቻን ምናልባት ከህክምናው አንጻር እንዴት ያዩታል? አንዴ ሌሎቹን አዳርስ፣ ሰዓት እየሄደ ስለሆነ ሜይ ቢ ከሴት አላወራንም። አንድ ጥያቄ ተቀበለኛ ልውጣለህ፣ ችግር የለውም። ቀጥል። ሚስተር ኤክስ አንዲት 18 ዓመት የሞላት ልጅ አገባ። ኢንኬዝ ፔሬድ አላየችም። ከዛ መፋታት ፈለገ። በየትኛው ህግ መሰረት ይፈታል? እነሱ ህግ አላስቀመጠም። ገና ማየት ያልጀመሩትን ያላዩት የሚለው ለእንደዚያ አዳምጥ። ኤክሰፕሽን ሁሌ ምንድነው እሱ የሚሆነው ለብቻ የሚታየው በህግ ውስጥ አይካተትም ኤክሰፕሽን ሲሆን፣ እነኚህ ግን ለህፃናት ነው። አንድ ሙፈሲራ ኤክሰፕሽን ይህንን ኤክሰፕሽን ያለ ኢብን አባስ፣ ጀለሌን፣ ቁርጡቢ፣ ጠበሪ አንድ የለም። ኤክሰፕሽን በዚህ አይካተትም። በእድሜያቸው ምክንያት ገና ያልደረሱ ነው የሚለው እንጂ እድሜያቸው አርጅቶ ሄዶ ኤክሰፕሽን ተፈጥሮ የሚል አንድ ሙፈሲር አንድ ቀደምቶቹ የለም። ስለዚህ በእድሜያቸው ምክንያት ገና ያልደረሱ ከተባለ ማለትም ገና አንደር ኤጅ የሆኑ ገና የሚለው ቃልን ትረዳለህ ብዬ አስባለሁ። ገና ያልደረሱ ገና የሚለው ቃል እድሜያቸው አንደር ኤጅ የሆነ ማለት ነው። መሪያ ቀጥይ። እንኳን ደህና መጣሽ። ሴቶች እንቀበል የተወሰኑ። መሪያ አለች። መሪያ ጉራጌዋ መሪያ ይሰማል? መሪያ ይሰማል? እድሉን ለእኔ ይስጠኝ። በቃ ኡመር ይቀድማል ይመስለኛል። ኡመር ጋርደን ነው የሚለው። ኡመር ጋርደን ወይ ይሰማል? ሰላም ናቸው። መልካም እንኳን አመጣ። ጥያቄ ነበረኝ። ቅድሚያን ትቀበላለህ? ይህን የቁርአን ክፍል ትቀበላለህ ወይ? በዚህ ሳይሆን በራሴ ማለት። ስለዚህ የእኛው ስህተት ነው። አይ ስለዚህ ሳይሆን በራሴ ጠይቅህና ከዛ በኋላ ወደዚህ መሄድ ካለብኝ እሄዳለሁ። ቆይ መልስና ቀጥላ ማለት ይሄኛው ቅድም ጀምሬ እንዳየው ድምፅህን ከፍ አድርግ። አንተ በምታየው አንግል በአንተ ጭንቅላት በምትለካው ልክ የምታገኘው አይነት አይደለም ይሄኛው። ያው አንብበው። ህፃን ልጅን አግብቶ መፍታትን ያስቀመጠልህ መፍትሄ እኔ የጻፍኩ ቁርአን አይደለም። ይሄ አንተ ታላቁ ቁርአን የአማርኛ ትርጉም ነው። በአንተ ጭንቅላት ይለኛል። ህፃን የሚለውን አሳይለት እስቲ። ህፃን ማለት ምን ማለት ነው? እስቲ በአንተ ጭንቅላት ህፃን ማለት ምን ማለት ነው? ምን ማለት ነው ህፃን ማለት? ዲፋይን አድርግ እስቲ። አይደለም ነው ድምፅህን አስተካክል ደግሞ።
ከቅድም ጀምሮ አንተ የሆነ የምታየው ነገር እይታህን ማለት በጭንቅላት ልክ ነው አንተ የምትለካው ማለት ከፍ አድርገህ ማየት ስለማትችል ነው እንጂ እዚህ ጋር ህፃን ሳይሆን ቅድም ዶክተር መልሶላል። በነገራችን ላይ ለምን ካልከኝ እዚህ ጋር እንትን አይደለም ማለት ከዚህ ይሄ የደነገገ ነገር ወይም ደግሞ እንደዚህ በዚህ መጠን መጀዘብ ይቻላል እንደ ፊቱ ህፃን እያለ ይሄ ህፃን አይደለም የሚለው ይለኛል። በዚህ መጠን ደንቆሮ መሆን ይቻላል። ዶክተር ነኝ ስላለ ነው እንደ ዶክተር ነኝ ብሏል እንደ ሲጀምረው። በነገራችን ላይ እፎይ ዶክተሩ እኮ ተቃውሞታል እኮ የህፃን ጋብቻን እኮ ተቃውሞታል። አዎ ግን መልሶ ደግሞ ምንድነው እሱ ኤክሰፕሽንንም ያካትታል ለማለት ደግሞ ተጠቀመው። ጭንቅላቱ እንዴት ሊቀበለው ይችላል? ይህንኛው ነው ዲስ ዱድ ፊት ለፊቱ እያየ ህፃን ሚል እያየ ይለኛል ዝገት። አንዳንዴ እኛ ጋር ስትመጡ ቁርአናችሁን ክዳችሁ ሐዲሳችሁን ክዳችሁ ይህንን ክደት ያስተማሯቸው ባይዘ እዚህ ቲክቶክ ላይ ያሉ ውርውር የሚሉ እንደ ዝንብ ቆሻሻ ባለበት ዝንብ አይጠፋማል። ዝንብ ነገር ናቸው እነሱ ናቸው ያስተማሯቸው ክደት። በሙፈሲሮች ደረጃ እንዳልኳችሁ ሁሉም የሚስማሙበት ነው። ከዛስ ሙሐመድ ታሪክን ያመጣሉ። ከዛስ ሰሃባዎቹ አንድ ኪታብ የኡሙ ኩልቱምን መክፈት ትችላለህ ክርስቲያን? ቪዲዮ ሰርቼበታለሁ ባይዘ አንድ ኮመንት ዩቱብ ላይ ስላየውኝ በእናትህ ይህንን ነገር ላይቭ ላይ አንሳው ብለው ነበረ። ሙሐመድ አይሻ እንትና ፋጢማ የምትባል ልጅ ነበረችው እና ፋጢማ የምትባል ልጅ አለችው። ፋጢማ በደንብ አስተውሉ፣ የሙሐመድ ሚስት ነች፣ ሶሪ ልጅ ነች። ዑመርና አቡበከር ዳርልን ብለው ጠየቁት። በደንብ አስተውሉ። ዑመርና አቡበከር ልጅህን ዳርልን ብለው ሲጠይቁት እሷ 10 ምናምን ዓመቷ ነው። ገና ህፃን ነች አልድርም አለ። ህፃን ነች አልድርም 10 ምናምን ከ14 እስከ 18 ዓመቷ ይሆናታል ነው የሚባለው። እነኛ ደግሞ ከ40 እስከ 49 ዓመታቸው ነው የጠየቋት። ከዛ አሊ ሲጠይቀው ለአሊ ዳረለት። አሊ ደግሞ 26 ዓመት ቢሆነው ነው። ለ40 ምናምን ዓመት ሽማግሌ አልድርም ህፃን ነች ልጄ አለ። 18 ዓመት ምናምን የሚሆናትን እሱ በተመሳሳይ የ6 ዓመት በ56 ዓመቱ አገባ። የ6 ዓመት ደርሳለች ብለው ይላሉ ዛሬ ላይ። ሙሐመድ የገዛ ልጁን የ18 ዓመት እንዲሚሆናትን ለ40 ምናምን ዓመት ሲጠየቅ ህፃን ነች ልጅ አልደረሰችም አለና እሱ በ56 ዓመቱ የ6 አግብቶ የ9 ዓመቷ ላይ ተገናኛት። ከዛ ግን አስገራሚውን ታሪክ እነግራችኋለሁኝ። አስገራሚው ታሪክ አይደለም፣ ይቀጥላል። እችን አዲስ ላንብብላችሁ። ባቡን አሳየኛ እንደ ቅድሚያ ባቡን ቻፕተር ኤ ውመን ሜሪንግ ሰምዋን ሁ ኢዝ ሲሚላር ኢን ኤጅ ቱ ሄር። አንድን ሴት ልጅ ለተመሳሳይ ዕድሜ ስለ መዳር የሚያወራ ነው ባቡ። በዕድሜያቸው አቻ ተመጣጣኝ ለሆኑ ስለ መዳር ይላል። ሐዲሱ እንዲህ ይላል። ተዛ ናሬትድ አብደላ ቢን ብሩዳ አብደላ ቢን ብሩዳ እንደተረከው ኢት ዋዝ ናሬትድ ፍሮም አብደላ ቢን ብሩዳ ዳት ሂዝ ፋዘር ሴድ ከአብደላ ቢን ብሩዳ እንደተተላለፈው የአባቱ እንዲህ ብሏል ይላል። አቡበከርና ዑመር ሜይ አላህ ቢ ፕሊስድ ዊዝ ዜም ፕሮፖዝድ ሜሪ ቱ ፋቲማ። ሁለቱ አቡበከርና ዑመር አላህ እንደዚህ ያላህ ሰላምና እዝነት በጀርባቸው ይለፍና ፋጢማን ለጋብቻ ጠየቁት። በት ዘ ሜሴንጀር ኦፍ አላህ ሰይድ ሙሐመድ እንደዚህ አለ፣ ሺ ኢዝ ያንግ ልጅ ነች አለ። ዜን አሊ ፕሮፖዝድ ሜሪጅ ቱ ሄር አንድ ሂ ሜሪድ ሄር ቱ ሂም። አሊ ግን ለጋብቻ ጠየቀ፣ እሱን አጋባው። ማንን? አሊን አጋባው።
አሁን ትሪኩ እዚህ ጋር ነው። የተመሳሳይ ዕድሜ ስለማጋባት ነው አይደለ? ተመሳሳይ ዕድሜ ማጋባት። አቡበከርና ዑመርን እምቢ ያለው ሰውዬ ለአሊ አጋባ። አሊ 26 ዓመት አካባቢ ስለሆነ እሷ 18 እንደዚህ አካባቢ ስለሆነች ተመሳሳይ ዕድሜ ላሉ መዳር። እነኛ ሲጠይቁ ግን ምንድን ነው ያለው? ልጅ ነች ነው ያለው። አስቂኙ ፓርቲ አይደለም፣ ከዚህም ይከፋል። አሁን ይህንን አንብብላቸውና ወይም ኪታቡ ካለ ኪታቡን ይሰጣል፣ አንብበውና እንቀጥላለን። አዲሱ ገራሚው ፓርት እዚህ ጋር ይቀጥላል። የሳባዎቹ ቅሌትና ነውር። ይሄኛው የኢብኑ ቁዳማ መጽሐፍ ነውና ህፃናትን ስለማግባት ያለ ፍላጎታቸው ኢብን አልፈልግም ቢሉ ዲናይ ቢያደርጉ ወይም ደግሞ የሚያገቡትን ሰው ባይወዱት እንኳን አባቶቻቸው የግድ እነሱ ባይፈልጉም ማጋባት እንደሚችል የሚናገር መጽሐፍ ነውና ይህንን በተመለከተ የሰሃቦችንና ሙሐመድ ያደረገውን ነገር ምሳሌ አድርገው ነው የሚናገሩት። የመጀመሪያው ምሳሌ ያደረጉት ምንድነው? ሙሐመድ የ6 ዓመት ህፃን ልጅ አግብተዋል የሚል ነው። ሁለተኛው ደግሞ አሊ ሜሪድ ሂዝ ያንግ ዳውተር ኡሙ ኩልቱም ቱ ዑመር ኢብን አልካታብ። አሊ ማን አጋባት? ኡሙ ኩልቱምን ለዑመር አጋባ። የፋጢማን ልጅ በደንብ ተረዱ። አሊ ማንን አገባ? ፋጢማን አገባ። ዑመርና አቡበከር ፋጢማን ሲጠይቁ ሙሐመድ ሕፃን ነች አልደረሰችም ለእናንተ አለ። ፋጢማን አገባና አሊ ከፋጢማ ልጅ ወለደ። እናቷን ዳርልን ሲሉት ዑመር ሙሐመድ አልደረሰችም ያለው ልጇን አገባ። ዑመር ልጇን አገባ። ገብቷችኋል? እናንተ ሄዳችሁ የሆነችን ልጅ ዳሩልን ቤተሰቦቻቸውን ስትሉ ነው ልጃችን አልደረሰችም አሏችሁ። ያቺ ሴት ለሌላ ተድራ ስትወልድ ህፃኗን የሷን ልጅ አገባችሁ። ፋጢማን ሲጠይቁ ከ45 እስከ 49 ዓመታቸው ነው ዑመርና አቡበከር። ፋጢማ ለእናንተ አልደረሰችም ህፃን ነኝ ተብላ ለአሊ ተዳረች ልጁ ስለሆነች። ፋጢማ ስትወልድ ግን ራሷን የጠየቀው ሰውዬ ልጇን አገባ። እንዴት ላስረዳችሁ ይህንን ነገር? አልገባም። እኔ ላስረዳከ ገብተዋል አይደል ሙሐመድ? አንተ አይ አንተ በተረዳው ልክ አይደለም እኔ የተረዳሁት። ዑመርና አቡበከር ፋጢማን ጠይቀው የሙሐመድ ልጅ ማለት ነው ገና አልደረሰችም ብሎ ሙሐመድ መልሷቸዋል አይደል? ይሄ በአጠቃላይ የሚያስረዳው ምንድን ነው መሰለክ? የሚያስረዳውን እና መጀመሪያ እንግባባ። ልጁ ላይ ኃላፊነት እንዳለውና ኦኬ፣ በልጅ ላይ ግን መስጠትም እንደሚችል ለማስረዳት የተቀመጠ ነው እንጂ ሙሐመድ ሲሆን አይሰጥም። የገዛ ልጁ ሙሐመድ ልጄ ለአንተ ገና ሕፃን ነሽ፣ ልጄ ለአንተ አትገባህም፣ ሕፃን ነሽ ብሎ የልጁ ልጅ ግን እሷኑ ፋጢማ ልጅ ነች ለአንተ አልደረሰችም ብሎ የፋጢማ ልጅ ግን ለዛ ሰው እየደረሰች ጭንቅላት እስልምና ሙስሊም ብቻ ሁን ትነጠቃለህ ኩዳን ላይ ብሮህን ጭንቅላት አለ ቅንጭላት ሙሐመድ በራሱ ለምን አንሄድበት? ሙሐመድ ለምሳሌ አንድ ሰው መጥቶ የአንተን ሴት ልጅ ቢጠይቅ አይ ገና አልደረሰችም ልጅ አላደገችም ብለህ ትመልሰዋለህ። ከዛ በኋላ ልጅህ ስትወልድ ሴት ልጅ ብትወልድ የልጅ ልጅህን ለአግባ ብሎ ቢመጣ ትሰጣለህ ለዛ ሰው ለከለከልከው ሰውዬ? አሁን ይሄ ውይይቱን በጣም አወረዳችሁት። ምንድነው እናንተ በተረዳችሁት መንገድ ነው። እኛ ደግሞ የምንረዳው ሀሳቡ ይሄ አይደለም። ምንድነው ሀሳቡ ምንድነው መሰለክ? አባት በልጁ ላይ ያለውን ኃላፊነትና ለባል መስጠትን መከልከልም እንደሚችል ለማስረዳት እየተቀመጠ ነው። ዋናው ሀሳብ ማለት ነው። ሌላው ቀደም ሲል ያነሳችሁት ያለቻቸው 9 ዓመት የወር አበባ ፍቺን አትሩጥ። ስለዚህ አባት በልጁ ላይ ኃላፊነት እንዳለው መስጠትም መከልከልም እንደሚችል ፋጢማ ለዑመር ሕፃን ነች አልደረሰችም፣ አንተ ትልቅ ሰው ነህ ተብሎ ፋጢማ ለአንተ ገና ነች ሕፃን ነች፣ እሷን ሽማግሌ ነህ ተብሎ ፋጢማ አግብታ ስትወልድ
ልጇ ግን ለዑመር ተዳረች። አባት መስጠትና መከልከል ቢችል እንኳን ይሄ የሚያሳየው ምንድነው? እሱ ምን ያህል ሙስሊም ወንዶች ሴቶችን እንደሚጫወቱባቸው ሙሐመድ እየነገረን ነው። ፍቃዷን ሳይጠይቅ እንኳን ወስዶ መስጠት ይችላል ይላል። የልጅቷ ፍቃድ አይጠየቅም። አንደኛ ሕፃን ነች። አሁን መልሶ መሐመድ ኮንፈርም እያደረገልን ያለው ምንድን ነው? አባት ምን ያህል መከልከልም መስጠትም እንደሚችል ነው የሚያሳየ ነው። አዎ አንብበው ክፍሉን ክርስቲያን ሁላችሁ የልጅቷ ፍላጎት አይጠየቅም። ኦኬ አባትየው ከፈለገ ልጁን አንጠልጥሎ ለወንድ መስጠት ይችላል። እሺ ኢፍ ኤ ማን ሜሪስ ኦፍ ሄር ሂዝ ቨርጂን ዳውተር ቱ ሲዩቴብል ማን ደ ሜሬጅ ኢዝ ቫሊድ። አንድ ሰው ልጁን ወይም ደግሞ ህፃን ልጁን ቢድር ጋብቻው ተቀባይነት አለው። ኢቭን ኢፍ ሺ ዲስላይክድ ኢት እሷ ባትወደውም እንኳን ዌዘር ሺ ኢዝ አን አዳልት ኦር ማይነር ህፃን ልጅ ብትሆንም ትልቅ ብትሆንም አንጠልጥሎ ከሰጣት ማለት ነው ባትፈልግ እሷ የግድ ትዳሩ ይጸድቃል። ኦል ደ ስኮላር አንጠልጥሎ የሚላለ እዚህ ጋር ሪከርድ አግዳት አንዴ ኦል ዘ ስኮላር ጨምራ አንጠልጥሎ ምናምን የሚል ስለሌለ እኮ አንዴ ምን ህፃን ልጅ አንጠልጥለ ካልሆነ በስተቀር እንዴት ትወስዳታለህ? ወንድሜ ጭንቅላትን አሰራው እንጂ አይሻን አንጠልጥለው ነው ወሰዷት። ተረጋጋ። አይሻን እንከፍትላለን። አንጠልጥለው ነው ቤተሰቦቹ የሰጧት። ምንም በራሴ ላይ ምን እንደሚደረግ ሳላቅ እኮ ላሳያለሁ እኮ እናሳያለን። ዥዋዥዌ የተጫወቱ አንጠልጥላ መጣችኝ፣ በር ላይ ቆመችኝ፣ ከዛም ሰጠችኝ። መተንፈስ እስኪያቅተኝ ትላለች። ይነበብ አሳያለሁ። ምን ይላል? ዜር ኢዝ ኖ ዲስአግሪመንት ሪጋርዲንግ ኤያንግ ቨርጂን። እነዚህን ስለመዳር ህፃናትን ስለመዳር ምንም አይነት ተቃውሞ የለም በሊቃውንቶች ዘንድ። ኦል ደ ስኮላር ሁዝ ኦፒኒየን ዊ ሃቭ ሪከርድድ አግሪ ዳት ስኮላሮቻችን እንደተናገሩትና እኛ ከነሱ እንደመዘገብ ነው ይላል። ኤ ፋዘር ሜሬጅ ቱ ሂዝ ያንግ ቨርጂን ዳውተር ኢዝ ፐርሚሲብል if he marries her to a suitable match and he may marry her off even if she dislikes it or refuse. እሷ ባትወደውም ወይም ደግሞ አልፈልግም ብላ ዲናይ ብታረግ ሪፊውዝ ብታረግ ጋብቻው ተቀባይነት አለው። እሷ መብት የላትም በተደራችሁ ላይ ማለት ነው። the permissibility of marrying of a younger indicated by the word of ካዲል እና የቅድሙን ሱረቱል መብት የላትም እና ተቀባይነት አለው እኮ ይለያል። እሷ እምቢ ማለት አትችልም። ወይም ደግሞ እምቢ ብትልም አንጠልጥለው ወስደው ያገቧታል። አልፈልግም ብትል አይ ነው በቃ አንቺን ድሬሻለሁ ብለው ትሄዳለች ማለት ነው። ይዟት ይሄዳል። ከዛ ውስጥ ምንድነው ይሄንን እንትን ያመጣው? የሙሐመድን ያገባበትን አመጣ ማለት ነው። ከዛ በኋላ የማን መጣ? ኡሙ ኩልቱም ለዑመር ኢብን አልካታብ የተዳረችበትን የአሊ ልጅ በልጅነቷ ይህንን ምሳሌ አድርገው አምጥተው ስለዚህ ሙስሊሞች ይህንን ተከተሉ ተብላቸዋል። ኡሙ ኩልቱም እኮ እምቢ ብላ ነበር። ባይዞ መጽሐፉ መቅጠል ከኛ ሀሳብ አትወዝም። ቆይ አንተ የራስህን ብቻ ለማብራራት ለምን ትሞክራለህ? ቢያንስ እኛም አንተ ከተረዳህ የተለየ ነገር ካለ መረጃ ካለ ቀጥል። አው አሁን ይሄ የሚያሳየው ቅድም ያነበብከልኝ ሙሉ በሙሉ አባት በልጁ ላይ ያለውን ኃላፊነትና ምን ያህል እንደሆነ ለማሳየት ነው። ሁለተኛ የሴት ልጅን መብት እየተጋፋ አይደለም። ኦልሬዲ ትዳር ነው፣ ዝሙት አይደለም እዚህ የተፈጸመ ያለው። አስነዋሪው ዝሙት ሲሆን ነው። እናንተ ዝሙቱን የፈቀዳችሁ ይመስላል። ይሄ እኮ ትዳርን አሳዘነ እንጂ የሚለው ማን ያለ ገና ህፃን ልጅን አንጠልጥለ ሰተህ ዝሙት እየተከላከልን ነው ትላለህ። የ5 ዓመት የ6 ዓመት የ7 የ8 ዓመት ህፃን ልጅን አንጠልጥለ ሰተህ ጋብቻ ነው ዝሙት አይደለም። ምን ማለት ነው ለመሰለህ? አሁን ይሄ እንደዚህ የሚልክ አንደኛ አጠቃላይ እስካሁን እንኳን የተወራው ስለ ጋብቻ ነው ደስ የሚለው ማለት ነው። ህፃን ልጅን ማግባት እንዴት ነው እሱ ጋብቻ የምትለው? የእድሜ ጉዳይ ነው እናንተ የምታነሱት አይደል? አንተ ደግሞ ያሳሰበህ ምንድን ነው? የእድሜ ጉዳይ አያሳስብህም? አንተውን ያሳሰበህ ሊመልስልህ ነው። ያሳሰበህ የእድሜ ጉዳይ ነው። አንድ ነገር ልንገርህ፣ እኔ የሚኖረው ክፍለ ሀገር ነው አይደለ? አንተ ደግሞ የምትኖረው አዲስ አበባ ሊሆን ይችላል። ቀስ ብለህ እኔ የክፍለ ሀገር ልጅ ነኝ። ጥሩ። ይኸውልህ ምን ሆናል መሰለክ፣ አንድ ክፍለ ሀገር ልጅ
6 ዓመት 8 ዓመት 10 ዓመት የሞላት እና የገጠር ልጅ ደግሞ 6 7 8 ዓመት የሞላት አንድ አይደለም። የኦሮባን በተመሳሳይ እድሜ ምንድነው ልዩነታቸው? የገጠሯና የከተማዋ ምንድነው ልዩነታቸው? ጥሩ። አንደኛ የእድገት ቦታው፣ የኑሮ ደረጃው የትኛው ቶሎ ያድጋል? የትኛው ቶሎ ያድጋል? በ10 ዓመት ልጅ ከተማ ላይ በጣም የትኛው ቶሎ ታድጋለች? በተለይ ደግሞ አረብ ሀገር ሲሆን ደግሞ አንድ ቀና ሆርሞኑ ጅን አዳምጥ እንጂ ማታውቀውን ሆርሞን ጅን ምናምን አትበል። እናወራለን። እሱ ነው ቅድሚያ የጠየቅኩ መለስ። የትኛዋን ቀድማ የምታድገው ብዬ ጠየቅኩ። የገጠሯ ወይንስ የከተማዋ? ጆሮውን እየተጠቀምክበት አውራ። አንድ አፍ ሁለት ጆሮ ነው የተሰጠ የሚታዘብ ስላለ በእውቀት እንዋያ። የትኛዋ ቀድማ ታድጋለች? ይኸውልህ ጥሩ ምቾት ያለው ቀድሞ የወር አበባ ያህል፣ ሁለተኛ ደግሞ የእድገት ደረጃቸውም ልክ በዛው ልክ እንደምቾታቸው። ፕሊስ ያልጠየኩን አትመልስ። ደረጃ ብቻ ይሄ ምን ጆሮን አይጠቀምም እንዴ? ገጠርና ከተማ ብለህ ስለከፈልክ የትኛው ቀድሞ ያድጋል? በእንደዛ የምትከፍል ከሆነ አሁን እኮ ይኸውልህ አንተ ለመረዳት መጀመሪያ ፍላጎት የለህም። ይኸውልህ የነገርኩህ ነው የኑሮ ደረጃው። ከጎን ዶክተር አለ። እኛም አትሊስት ሳይንስ ተምረናል፣ ባዮሎጂን ተምረናል። ዳምጠኛ። ስለዚህ ራስን እንትን ከማለት በፊት የተጠየቀውን መልስ። እድገታቸው ይለያያል የገጠርና የከተማ ብለሃል። አዳምጥ። እድገታቸው ቤዝ የሚያደርገው ምን ላይ እንደሆነ አይጠፋንም፣ ባዮሎጂ ተምረናል። ስለዚህ በቦታ ከወሰንከው ከዛ ለምንድን ነው ገጠርና ከተማን የጠቀስከው? 6 ዓመት 7 ዓመት ጠቅሰሃል። 6 ዓመት 7 ዓመት የገጠርና የከተማው የትኛው ነው ቀድሞ የሚያደርገው? ጥያቄውን ልመልስልህ። የ6 ዓመት ህፃኖቹ የከተማና የገጠሩ የትኛው ቀድሞ ያድጋል? የትኛው ለጋብቻ ይደርሳል? እሱ ነው ግራ የገባህ። ይኸውልህ በኑሮ ደረጃ ከገጠሩ የከተማው የተሻለ ነው። ጎበዝ። በኑሮ ደረጃ ሁለተኛ ኑሮ ብቻ አይደለም። አንደኛ በከተማ ላይም የተሻለ ኑሮ ያላቸው ደግሞ ከሌሎች የተሻለ የሰውነት እድገት አላቸው። በዛውም ካዳ እንደዛ ከሆነ ላይፍ ኤክስፔክታንሳቸው እሱ እንትናቸው ላይ ቤዝ የሚሆን ከሆነ የሰዎቹ አስተዳደግ ልጆቻቸው ላይ ከሆነ እድገታቸውን የሚወስነው ገጠር ከተማ ትበላ በቃ ገጠር ውስጥ የሚኖር ለልጅቱ የሚያስፈልገውን ለልጁ የሚያስፈልገውን ኒውትሪሽን በሙሉ ካሟላ ከከተማው የተለየ ሊሆን አይችልም። ከተማም ደግሞ እየኖረ ለልጆቹ ቤዚክ የሆኑ ኒውትሪሽኖችን ማሟላ ከሆነ ከገጠር በራሰ አስተዳደግ ያሳድጋል። ፋሲሊቲው የገጠርና የከተማ ፋሲሊቲ ምንካካለው የሚያከራክረን ነገር አሁን እሱ ምንም እዛ ውስጥ አትግባ። ምክንያቱም አዲስ አበባ ብትለው እንኳን አዲስ አበባ እንኳን ከክፍለ ሀገር የባሰ በድህነት ውስጥ በችግር ውስጥ በልፋት ውስጥ የሚተዳደሩ ጥረው ግረው የሚሰሩ አሉ። ገጠር ውስጥ እየኖረ ደግሞ ዲስማሽ ስራ የማይሰራ ወይንም ደግሞ ቤዚክ ነገሮችን በደንብ ተሟልቶለት አለ። አዲስ አበባ ውስጥ ቤዚክ ነገሮች እንኳን አይደለም እነኚህ ለእድገት የሚያስፈልጉ ማዕድናቶች ኒውትሪሽኖችን ማሟላታውና የሆነ ሰርቫይቫል የሚተዳደሩ አዲስ አበባ ውስጥ አሉ። ስለዚህ አሁን አስተዳደግ የሰዎች ይለያይ ይችላል። በዛ እናድርገው። ምንድነው ፖይንት? አሁን 6 ዓመት 7 ዓመት ገጠር ከተማ ያልክበት በዚህ ከተስማማን እየጠየቅኩ ልሂድ እየተግባባን እንሂድ። ይኸውልህ አንድ ወላጅ በልጁ ላይ መብት አለው ደርሳለች ወይም አልደረሰችም የሚለው ማለት ነው። አንደኛ አሁን ከእድሜ ወጥተናል ማለት ነው። ከእድሜ የወጣንበት ዋናው ምክንያት እድሜ ምቾት ነው ተባብለናል። በዚህ አልተግባባንም። እኔ አልግባባም እንዴ ስለተመቻት የ5 ዓመት አንጠልጥለው ቤተሰብ ይሰጣል የሚልን አቋም የለኝም፣ እምነት የለኝም። አይደለም በመጽሐፍ ቅዱስ በትርጓሜ ላይ እንኳን ቅድም እኮ ተግባባን እኮ። ይሄ ደንቆሮ ነው እንዴ? አንተ እኮ ነው የደነቆርከው። ተግባባን ይለኛል። አዎ በእናትህ እስኪ አዳምጥ። ልጅቷ ያልፈለገችውን ቤተሰብ የ5 የ6 ዓመት ልጅ ደርሳለች ብሎ መስጠት ሴጣናዊ ነው ብዬ ነው ማምነው። እንዴት ሆኖ በምን አይነት መንገድ እቺ ልጅ በምቾቷም በምኗም
እድሜ ሳይገድባት አድጋለች እቺ ልጅ አይደለ? አደገች እንበል አይደለ? ካደገች በኋላ እድገት ምንድን ነው ለአንተ? እድገት ምንድን ነው ማለት ነው አይደለ? ለአቅመ ሔዋን መድረስ ማለት ምን ማለት ነው ለአንተ? እንዴ ይሄ ግልጽ ነው። ምን ትርጉም እኮ የሚያስፈልገው ነገር እድገትን ፊዚካሊ የሆነ እንትን መሆን ነው መግዘፍ ነው። አዎ ኦኬ። ስለዚህ አንዳንድ ሴቶች በ5 ዓመታቸው ግዙፍ ይሆናሉ። ስለዚህ ደረሰች ማለት ነው። ለዛ ነው ቅድም ያወራ ነው። አንዳንዴ ምቾት ከሌለክ የወር አበባ በ15 ዓመት አታየውም። ያ ማለት ህፃን ልጅ ናት አትልም። 20 ዓመት ሆናታል በምቾት ይሄ ሳይንስ ነው የሚነግርክ። በ21 ዓመት አያዩም ሴቶቹ እንደ ምቾታቸው ማለት ነው። ስለዚህ ተመቻትና በ5 ዓመት አየ ደረሰች ማለት ነው። ምን ማለት ነው? እንዴት ደረሰች ማለት ነው? አቅመ ሔዋን ምን በ5 ዓመት ግዙፍ ሆነች በአንተ ሎጂክ መሰረት። ስለዚህ ቤተሰብ ያችን ላይ መዳር ይችላሉ። ይኸውልህ እድሜ የሚለው ከምቾት ጋር ነው አብሮ የሚያያዘው። ይኸውልህ እድሜ የሚባለው ከምቾት ጋር ነው አብሮ የሚያያዘው። በመጀመሪያ ደረጃ ቆይ እኔ እድሜ ከምቾት ጋር ይያያዛል ብዬ አላምንም። የአንተ እምነት ነው፣ ለማመን ትችላለህ። ኧረ ፕሊስ ቆይ እኔ ላውራ። ግን ሀሳቡ አይደለም ነው። ኧረ አዳምጣኝ ቆይ ፕሊስ። እድሜ በራሱ ኤግዚስታንስ ነው፣ ህልውና ነው። እድሜያችሁ እስካላችሁ ድረስ እድሜ ፕሊስ በእናትህ ከምቾት ጋር አይገናኝም። ተመቸህም አልተመቸህም ታይም ይቆጥራል። ዘዴ አንተ ከተወለድክ ጀምሮ ታይም ይቆጥራል። ተመቸህም አልተመቸህም እድሜ ከምቾት ጋር የሚያያዝ አይደለም። ዶክተር ሜቢ ማይክ አንስታል። ያ አይ ዶንት ኖ ምን ብዬ መናገር እንደምችል አላውቅም። ለእኔ ከአእምሮ በላይ ስለሚሆንብኝ ነው። አንድ ምሳሌ ልስጥክ ሙሐመድ። ምናልባት ምሳሌ ማያስፈልግም። አንድ ልስጥክ። ለምሳሌ የተለየ ሀገር ውስጥ ካለ በ3 ዓመት የሚደርስ የሚብል ተክል አለ አይደለ? አንዳንዱ ደግሞ ቦታ ከተክል ጋር ደግሞ አመሳሰል አይደርስም። አይ ሙሐመድ የሚጠይቀው ልጅ አለ? ሙሐመድ በግብርና ላስረዳት ብዬ ነው። ሙሐመድ ልጅ አለ? አዳምጠኝ መጀመሪያ። ልጅ አለ? አዳምጠኝ፣ አንድ አዳምጠኝ። ልጅ አለ? ይቅርታ። ይኸውልህ ተክል ተተክሎ በ4 ዓመት የማይደርስ አለ። ተመሳሳይ ሆኖ ቦታው ከተመቸው ደግሞ በ1 ዓመት ሊደርስ ይችላል። ይሄ ፖለቲካው ጋር ምን ታረጋለህ? የምናውቀው ልጆች አሉ እኮ እሱን ተውና፣ እድሜ አይደለም ዋናው። ያውን የሚነግር ነገር ምንድነው? ፕሊስ እኛ ሰው ነን። ከዛፍ ጋር እና ከእንጨት ጋር ታመሳስለን ብራዘር። ሃይ የምንቀበለው ይኸውልህ መጀመሪያ ከራሳችን ተነስተን ነው አንድ ነገር የምናወራው። የመጨረሻ ጥያቄ ዶክተርንም ልሰማቸው አልክም፣ ምክንያቱም ምንም የማዳመጥ ችሎታ የለም። ስለዚህ አንድ ሴት ሰውነቷ ከዘፈ ካደገ 5 ዓመትም ትሆን 6 ዓመትም ቤተሰብ መዳር ይችላል። አንተ አቋም ከደረሰች ደርሳለች ብሎ ካመነባት ስለዚህ ምንም ማተር አያደርግም። 6 ዓመት ትሁን 7 ዓመት ትሁን ሰውነቷ ከገዘፈ አቋሟ ትልቅ ከሆነ ደርሳለች ብሎ ካለ ቤተሰብ እሷን መዳር ይችላል። ለማንም ይድራል። ደርሳለች ብሎ ካመነበት ይችላል። አንተ ግን እንደዛ ታደርጋለህ? ለምን አላደርግም? ካመንኩበት ለአቅመ ሔዋን ከደረሰች ይኸውልህ፣ አንተ ምግብ ደረሰ እንበልሽ፣ ምግብ ደረሰ እንበል። እህት የ6 ዓመት ቆይ ደግሞ እኮ ምሳሌ ሰጥቻለሁ። በ6 ዓመት ላይ እህት ግዙፍ ምግብ ደረሰ፣ አንድ ተክል ደረሰ እንበልና ተክል ከደረሰ ለምግብነት ከደረሰ አትማትለዋለህ። መሐመድ አንዴ እኔ ከዛፍ ጋር ታመሳስለኝ። አንድ ተክል ከደረሰ ምሳሌ ምንም አይነት ምሳሌ ይሰጣል። እኔ ሰው ነኝ። ከዛፍ ጋር ታመሳስለኝ። ዛፍን ተወዛው ለጊዜው። እህትህ በ6 ዓመቷ ላይ ብገዝፍ ባል ቢመጣላት የ20 ዓመት ትድራለህ? ታግባ ትላለህ? ከደረሰች ለምንድን ለአቅመ ሔዋን ከደረሰች እኮ ማትዳርበት ምንም ምክንያት እኮ የለም። የ6 ዓመት ልጅ ማለት ነው። ለአቅመ ሔዋን ከደረሰች ምንም ማትዳርበት ነገር የለም።
አስነዋሪው መዳሩ ሳይሆን ልደርስ ትችላለች። እሺ የ6 ዓመት ልደርስ ትችላለች። ማመንዘሩ ነው አስነዋሪ የሚሆነው። ከደረሰች ካመንኩበት ከደረሰች የ5 ዓመት ልጅ ልታመነ አውርዶ 1 ዓመትም ይሁን ከደረሰች ለአቅመ ሔዋን ከደረሰች ልንገርካ፣ በዛ መልኩ አይደለም የምንሄደው። ይኸውልህ ቅድም እኮ ተነጋግረናል። አንተ አምናል ወደ ኋላ ተመልሰ ነው። እድሜ ማተር አይደለም። ከደረሰች ትዳራለች። ለአቅመ ሔዋን ደረሰች የምትለው እንዴት ነው? እሺ ደረሰ የምትለው እንዴት ነው? ይኸውልህ ጥሩ ጥያቄ። ይኸውልህ ራሷን ካወቀች፣ የወር አበባ ካየች፣ ሰውነቷ ገዘፍ ካለ፣ ልክ እንደዚህ የሴትነት ምልክቶች አሉ አይደለ? ለአቅመ ሔዋን መድረሷን የሚያሳዩ ምልክቶች አሉ አይደለ? ሆርሞኖች አሉ። የሴት ሆርሞን የወንድ ሆርሞን ይለያል አይደል? ሰውነቷ መግዘፍ ስትል ለምሳሌ አንደኛ የሴት ሆርሞን በዚህ ሚዲያ ላይ ብዙ ማውራት ብዙም አስፈላጊ አይደለም። ሴትነት የራሱ ሆርሞን አለው አይደለ? ቆይ አንድ ያዳምጠኝ። አንድ ሴት ራሷ የምታውቀው በትክክል የምትለው 10 ውስጥ ስገባ ነው። 10 ውስጥ እኮ ይኸውልህ፣ አየህ አንተ ከዚህ ነው እድሜ ላይ ነው ተንጠልጥለ ያለኸው። ይኸውልህ አንዳንዴ በ3 ዓመት ሊትበስል ትችላለህ። በ18 ዓመት ላትበስል ትችላለህ። ምንም የማያውቅ ማለት ነው። 20 ዓመት ሆኖት ምንም የማያውቅ ሊኖር ይችላል። በ3 ዓመት ከበሰለኝ ስለዚህ ትድራታለህ ወይ? 3 ዓመት ሆኖ በጣም የሚያውቅ አለ። አየህ እድሜ ላይ ነው ብቻ ስለሆነ ትድራታለህ። ከደረሰች እድራታለሁ እኮ ብያለሁ። እነዚህ የሴት ልጅ አንተ እድሜ ላይ ነው የተንጠለጠለ። ይብቃኝ። እኔ የ3 ዓመት ልጅ ምድር ከሆነ እኔ የ3 ዓመት ልጅ አቅፌ እንዳልስም ልታደርገኝ ከሆነ የሰፈር ልጅ አንተ ከሰሙ እዚህ ውስጥ ይህ እኮ ኢሉዥን ውስጥ ነው ያለው። የራስህን ሀሳብ ነው እዚህ ጋር የምታንጸባርቀው። እሺ ተውና፣ ኧረ በቃ እንዴ አንድ ያዳምጠን። እኛ ነው አንተ የ3 ዓመት ልጅ ደርሳለች ብለህ ካመንክ እኮ በቃ እኮ እንደ መሐመድ ልታገባ ነው በቃ። ከዛ በኋላ እንደውም ኩልቱም ዑመር እንዳደረገው እናትየዋን በክርስትና ላይ አንድ ጥያቄ ሳልወርድ እስቲ አንዴ እናትየዋን ፈለገ ዑመር ፋጢማን አጋባኝ አለው መሐመድን። በክርስትና ላይ አንድ ነገር መልስልኝ። ቆይ በእናትህ ቆይ አዳምጥ። ፋጢማን ላግባ አለ ዑመር። በደንብ አስተውሉ። አይደለም አሁን በክርስትና ላይ ለስዕል መስገድ ይቻላል? ጤናማ የለው እንዴ? ምላሱ ላይ የሆነ ቡግር ወጥቶበታል እንዴ? ሰከንድ እንኳን መታገስ አይችልም። ፋጢማን ላግባ አለ ዑመር። ፋጢማን ላግባ ሲል መሐመድ ሕፃን ነች እሷ ለአንተ አትሆንም አለው። ፋጢማ ሌላ ገባች አሊል። እሷ ስትወልድ የእሷን ልጅ አገባው ዑመር። እንዴት ትረዳዋለህ ዶክተር? እኔ ቃላት የለኝም። በእርግጥ እነኚህ ሰዎች ወይ ያልተማሩ ይሆናሉ ብዬ አስባለሁ። ማለት ሌላ ዓለም ውስጥ ውይይትም ያስፈልጋል ብዬ አላምንም እኮ። እኛም ኢትዮጵያ ውስጥ ነው ያለ ነው አደርጉትም። በነገራችን ላይ ማንም ልጁን ከ10 ዓመት በታች 12 13 አይሰጥም እኮ። ነውር እኮ ነው። በነገራችን ላይ ህገ መንግስትም አይደግፍም፣ ህብረተሰቡም አይደግፍም። ያው ቲክቶክ ላይ ያሉት ለምን እንደሚደግፉት እግዚአብሔር ይወቀውና እኔ የእነሱ ጤና ባለሙያዎች ሀሳብ ቢሰጡ ደስ ይለኛል። አሁን ከሌሎቹ ብዙ አንጠብቅም። ያ አውቆ የተኛ ቢቀሰቅሱትም አይሰማም ግግም ብለው እንጂ በጣም ነውር ነው። በነገራችን ላይ ሼም ልጅ ይኖረዋል። እርግጠኛ ነኝ እኮ የራሱ ልጅ ይኖረዋል። እና እንደዚህ ምድር አለው እኮ አለ እኮ 3 ዓመት ላይ ከደረሰች ምን ካለ 3 ዓመት ላይ ምድራት አለው አለ እኮ። እዚህ ለመከራከር ነው። ሌላ ደግሞ የሆነ ኤክሰፕሽናል የሆነ ነገር ማውራቱ ለምን ያስፈልጋል? አቅም ኤክሰፕሽናል ሲባል እንደው አንድ ሴት ልጅ በ8 ዓመት እኮ ጎረመሰች ማለት እኮ ዛትስ አብኖርማሊቲ ነው እንጂ እንደ በቃ ኖርማል ያለው ነገር መታሰብ የለበትም። አሁን ለምሳሌ ፕሪኮሽየስ ፑበርቲን ብትወስድ እኮ 0.02% ኦር 0.002 ምናምን ነው እኮ ቬሪ ሬር። እንደዛም የምናገኝ አይደለም ማለት ፈልጌ ነው። እንደው ይጎረምሳሉ አንዳንዴ ይደርሳሉ ብሎ እነሱ የሚያወሩት በፐርሰንቱ እንኳን ማስቀመጥ የማንችል ከመቶ ሰው አንድ ሰው እንኳን ማግኘት የማንችል ላይ ሀሳብ መስጠቱ ብዙ ተገቢ ነው የሚል ብዙ እምነት የለኝም። አንደኛ እሱ ነው። ሌላ ግን ምን አናይም እንደኛ ነው እኛንን ሌላ ዓለም ውስጥ ያለ ነው። እነኚህ ሰዎች ሌላ ዓለም ውስጥ አሉ የሚል እኔ እያሰብኩ ነው።
እያየን ነው በየቀኑ። በነገራችን ላይ በዚህ አጋጣሚ አሉ ሙስሊም ሐኪሞች አሉ፣ ጤና ባለሙያዎች አሉ። ይህንን በጥብቅ ያስተምራሉ። በልጅነት ማግባት ምናምን ይቃወማሉ፣ ይቆጣሉ፣ ያስተምራሉ። አምሲን ግዛት እሱን ነው ማየው። እኔ እንግዲህ አላቅም ውስጥ ያለውንና ቲክቶክ ላይ ለምን ሰዎቹ እንደሚጋጋቱ እግዚአብሔር ይወቀው። አልገባኝም። እኔ በጤና በኩል ሳስበው ማለት ነው። ሃይማኖቱን ላይ ዲፌንስ ለማድረግ ከሆነ ዛስ ጉድ፣ ብዙ ችግር የለውም እሱ ስለማይመለከተኝ። ከዚህ ውጪ ግን ሜዲካሊ ሎጂካሊ ዓለም ላይ እየኖር ምግብ ነው ዋና፣ እንደዛ የሚባል ነገር የለም። ዛት ኢስ ኦንሊ ፋክቶሪያል። ምግብ እኮ የሆነ ፐርሰንትን ይጨምራል እንጂ የኔ ልጅ እዚህ 9 ዓመት ያለውና አሜሪካ 9 ዓመት ያለው ማለት እንደኔ የሚያስብ ማለት አይደለም። ዳዝ 9 ይርስ በቃ ምንም የሰው ልጅ እድሜ እኮ በአቨሬጅ ተቀምጠዋል ዓለም ላይ። ምግብ የሚብላ አይብላ ምን ችግር የለው። ምግብ የማይበላ በነገራችን ላይ ጎረምሳል እኮ ሊትል ቢት ዲፈረንስ አለ ነው። በ11 ዓመት የሚጎረምስ እስከ 13 ዓመት ሊሄድ ይችላል ነው እንጂ አቨሬጁ እድሜ ማተር አያረግም። ምግብ ከተመቸው በ3 ዓመት በ5 ዓመት በ6 ዓመት ትደርሳለች። ዋዳዛት ምን ከተማ ውስጥ አይደለ እንደ እናንተ ያላችሁት? አዲስ አበባ የትኛው የዚህ ሁሉ ባለሀብት ልጆች የትኞቹ ናቸው በ6 በ7 ዓመት የጎረመሱት አሉ? ይዘረን ይዋል እና ይሄንን እኮ ማስተማሩ እኔ ተገቢ ነው ብዬ አላስብም። በቃ ማየት የሚችል አይን ያለው መስማት የሚችል ጆሮ ያለው ማየት ብቻ ይጠበቅበታል ወጥቶ እንጂ መጨነቅ የለበትም። ኤሌመንተሪ ሄዶ ማየት እኮ በቂ ነው ሲንግል ዴ። ስለዚህ አስተማሪ ነው ብዬም አላስብም። ጊዜ ማቃጠል ነውና ይልቁንስ የነሱ ጤና ባለሙያ የሚሉትን ቢሰማ እንዴት ደስ ባለኝ። እንደ ቅድሙ ማለት ነው። ያው በአንድ በኩል ሃይማኖትንም ዲፌንስ ቢያደርጉ ይሄንን ይቃወማሉ ነው ስለ የነበረውና እሱም ብቻ አይደለም። በነገራችን ላይ መንግስትም ይቃወማል። አትዚት መንግስት ለምሳሌ ቅድም ስታነሳ የነበረው የሴቶች ግርዛት ይቃወማል። ኖበዲ ካን ዱ ዛት ይታሰራል። በነገራችን ላይ ሴትን የሚገርዝ ሰው ይታሰራል። አይ ዶንት ኖ አንተ ምናልባት በሃይማኖቱ ተፈቅደዋል የምትል ስለሰማው ነው። ሶ እነኚህ ነገሮች በሃይማኖቱ ተፈቀደ ነው ያ ኦፊሻሊ። ይሄንን የነሱ ጤና ባለሙያ ምን ይላሉ? ልጆቻቸውን እያስገረዙ ነው ወይ? በህግ ሳይጠየቅም ወይ? እንደዛ የሚባል ነገር የለም። እኛ ዴይሊ ግርዛት እንሰራለን፣ የወንድ ልጆችን እንሰራለን። እነሱንም የሴት ልጆችን አይተን አናቅም፣ እኛ ተጠይቄንም አናቅም። እነኚህ ሚዲያ ላይ ሀሳብ የሚሰጡ ሰዎች ግን አም ኢምፕሬስድ። ጥሪ ግን አስተላልፈዋል ዶክተር። ግርዛት ጋር በተመለከተ የጤና ባለሙያ ግርዛት ከተካሄደ ሴቶች ስትገረዙ ጤና ባለሙያ ጋር ሄደው ተገረዙ ተብሎ ጥሪ ስላስተላለፉ ምናልባት እርሶ ጋር የሚሰሩበት አካባቢ አልገጠሞት ወይም ይሆናል ወደፊት ሊገጥሞት ይችላል። ውስጥ ተሰጥቷል ትምህርቱ ራሱ የሴት ልጅ ግርዛት እንደዚህ ነው የሚተደርገው የሚገረዙ የሚል ኮርስስ አለ። ያ አሁን እናንተ አትማሩም። በእርግጥ የሴት ልጅ ግርዛትን ግን ክርስቲያን ክፈትላቸው ከቻል ግርዛት ውስጥ ፋይሉ እንትን አለ። እንዴት የፈርዖን ግርዛት የሚባል አለ። ከዛ ደግሞ የግርዛት አይነቶች አሉ። ስለዚህ የጤና ባለሙያ ዶክተሮች ማለት ነው በእንደዚህ አይነት ሁኔታ ገርዙ ብለው መመሪያ ሰጥቷል መጅሊሱ። አሁን አንዲት ሴት መታ ዶክተር ጸጋዬ እኔ መገረዝ እፈልጋለሁ የ40 ዓመት የ50 ዓመት አንዲት ሙስሊም መታ ገርዙኝ ብትል በምን አይነት ሁኔታ የምታስተናግዷት? በነገራችን ላይ ግርዛት እኮ ወንጀል ነው ሲባል የሴት አካል እኮ የሚገረዝ ስለሌለ እኮ ነው። ሊተራሊ ስለሌለ እኮ ነው ማለት የሚገረዝ ለግርዛት የሚሆን አካል ስለሌላቸው ነው። ምናልባት ያው ኤምብሪዮሎጂን መመልከት ካስፈለገ የሴት ልጅ ክሊቶሪስ የሚባለውን መግረዝ ማለት በሌላ በኩል ካውንተር ፓርት ኦፍ ግላንስ ነው። ግላንስን እንደመቁረጥ በለው የወንድ ብልት የመጨረሻ ጫፉን መቁረጥ በለው። በቃ ምንም ሌላ ሴንስ የለውም እኮ ዛት ኢዝ ኢት። ይሄ ደግሞ በሕክምና ሲታስበው ፔንፉል ብቻ ሳይሆን ወንጀል ነው። እሱም ብቻ ሳይሆን ሙሉ በሙሉ ጉዳት እንጂ ጥቅምም የለውም። በነገራችን ላይ ያው ምናልባት እናቶቻችን አባቶቻችን ከዚህ በፊት ያው ሴት እቃ እንዳትሰብር ስሜቷ እንዲቀንስ ምናምን ተብሎ ይደረግ ይሆናል። በጤና ስናስቡ ዶክተር እናቶች ብቻ ሳይሆን እነሱ አሁን ሼኩል እስላም የሚሉት አለ። እብኑ ተሚያ ሼኩል እስላም የሙስሊሞች ሼክ የሚሉት አለ የሚባል ሊቃቸው እሱ ነው እና ሴሊ ያልተገረዘች ልጅ እናት መባል ራሱ ስድብ ነው ይላል እና ግርዛት እሱ በደንብ አድርጎ ያስቀምጠዋል። ያው እብኑ ተሚያ ሰይድ ቀጥላ አንብቦ
ሚዩት ነው። purpose of circumcision is to reduce the woman's desire because if she is uncircumcised she becomes lustful because of an uncircumcised woman tend to long more for men ምንድነው የሴት ልጅ ግርዛት የሚደረገው ስሜቷን ለመቀነስ ነው ምክንያቱም ያልተገረዘች ሴት በስሜቷ በጣም ከፍተኛ የሆነ እንትን ውስጥ ትገባለች ለዛም ነው ከወንዶች ይልቅ ሴቶች የሚቆዩት አራት ለሱ ሰጥቶት እሷ ኃይለኛ ስለሆነ ብሎ ስሜቷን መግደል። ያ በነገራችን ላይ አንድ ቪዲዮ የዩቲዩብ ስለሆነ ይቀር እንጂ የሀገራችን ኡስታዞችም ቁጭ ብለው ይህንን ነገር እንትን ብለውታል። እንትኑን አንብባ እንዴ እዚሁ ዶክተር ስላለ መጅሊሱን እንትን ግርዛት ከተደረገ በጤና ባለሙያ ይደረግ የሚለውን። ስለዚህ አንዲት ጤና ባለሙያ ጋር አሁን ዶክተር ነው እሱ፣ አንዲት ሙስሊም ሴት መጣን አገረዘኝ ብትለው ምንድን ነው ምላሹ? ጸጋዬ እንግዲህ ዶክተር ይመልሱልናል። ኦናዊ የሆነውን ሴቶችን ሙሉ ለሙሉ የሚተለትለውን ማለት ነው። ሸሪዓዊው ግርዛት ዋጅብ ወይም ሱና ነው የሚል የዑለሞች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል ይላል። ሱናም ነው ዋጅብ ነው። አሁን ልዩነቱ ሱና ማለት መሐመድን የሚከተሉ ማለት ነው። ዋጅብ ከሆነ ደግሞ ግዴታ የመከተል ሱና። አሁን አይሻም ተገርዛለች፣ ሰዎቹ እንትን ብለዋል። ስለዚህ ለመምሰል ሱናው መከተል መሐመድን መምሰል ማለት ነው። ዋጅብ ግዴታ፣ ይሄ ልዩነት ቢኖራቸውም ግን ግርዛት ሲደረግ በማን መሆን አለበት? በጤና ባለሙያ መሆን አለበት። ግርዛት በአንደኛ ደረጃ ሶማሌና አፋር ነው የሚካሄዱት። ሙስሊም ሀገራት ስለሆኑ ብዛት ሙስሊሞች ስላሉበት ማለት ነው። እዛ አካባቢ ላይ ነዋሪዎቹ ሙስሊም ስለሆኑ ሶማሌና አፋር በዋናነት ይካሄዳሉ ግርዛት። ከዛ በኋላ ኦሮሚያና አማራ ክልል ግርዛት ደስ ይበላችሁ ማይካሄደው የት ነው? ብዛት ኦልሞስት 0% ትንሽዬ ነው። የለም ኦልሞስት የት ነው ማይካሄደው? ኢትዮጵያ ውስጥ ከማይካሄድበት ግርዛት ኦልሞስት የለም ማለት የምንችልበት የት ነው? መልሱልኝ እንጂ ኮመንት ላይ። ትግራይ፣ ጎጃም፣ ትግራይ፣ ጎንደር፣ ጎጃም፣ አዲስ አበባ፣ አማራ ክልል፣ አዲስ አበባ ብዙ ግርዛቶች ይካሄዳሉ። እንዳልኳችሁ ሶማሌና አፋር በዋናነት ይመሩታል። ትግራይ ነው ግርዛት የሌለው። ትግራይ ላይ ኦልሞስት ኦርቶዶክስ ብቻ ስላለ በሚለው ግርዛት የለም። መረጃዎች የሚያሳዩት እንደዛ ነው። ስታቲክሱ የሚያሳየው አዲስ አበባም ብዙ ነው ያለው። አማራ ክልልም ኦሮሚያ ክልልም አለ። ትግራይ ላይ ነው ግርዛት የሌለው እና ይሄ የሚያሳየው ከዚያው ምን እንረዳለን? ኦኬ ግርዛትን የፈቀደው ማን ነው ማለት ነው? ሃይማኖቱ ነው ማለት ነው። ሶማሌ ላይ ለምን በአንደኛ ደረጃ ሊኖር ቻለ? ሙስሊሞች ስላሉ። አፋር ለምን ሊኖር ቻለ በአንደኛነት? ሙስሊሞች ስላሉ። ኦሮሚያ እና አማራ ክልል ላይስ ሙስሊሞች እንደዛው ስላሉ የተወሰነ። ለምን ኦሮሚያ፣ አማራ ክልል በዋናነት ሳይሆኑ? ምክንያቱም ኦሮሚያና አማራ ክልል የተደባለቀ ስለሆነ እምነት ዋቄ ፈታው አለ፣ ኦርቶዶክሱ፣ ፕሮቴስታንቱ፣ ካቶሊኩ እነኚህ ስላሉ። አዲስ አበባም የተወሰነ አለ፣ እንደዛው አለ። ትንሽ የሚባል ቁጥር አይደለም። አዲስ አበባም ያለው ግርዛት የሴቶች ብዙ ነው። እዛ ግን ትግራይ ላይ ሙስሊሙ ኦልሞስት 0% ስለሆነ የለም። በሌላ ደግሞ አይ ቲንክ ጋምቤላ አለ፣ አብዛኛው ካቶሊክ እንትን ፕሮቴስታንት አይደሉ? እዛም የለም፣ ትንሽ ነው።
ሙስሊሞች የሚበዙበት ላይ ግርዛት ሀይ ነው እና ስለዚህ ግርዛቱን የእስልምናው ሴክት ያለበት ላይ በደንብ አለ ማለት ነው። በዛ ውስጥ ግን አንዳንድ ቦታዎች ላይ ሙስሊሞቹ ባህሉን አዳፕት ያደረጉ ክርስቲያኖች በልምድ ሊያደርጉ ይችላሉ። ሕፃን ሊያጋቡ ይችላሉ። ሕፃን ሊገርዙ ይችላሉ ሴቶችን። ይሄ ማለት ግን የክርስትና አስተምሮ ማለት አይደለም። የክርስትና አስተምሮ ነው ማለት አይደለም። የእስልምናው ነው። ከዛ ይህንን እዛ ኢትዮጵያ ውስጥ ብዙ ግርዛት አለ ቤተክርስቲያን እያሉ ቤተክርስቲያን የሚሰርቡ አንዳንድ ነፈዝ አሉ። ኢትዮጵያ ውስጥ ይህን ያህል ግርዛት አለ ትልና ከዛስ ቤተክርስቲያን ክርስቲያኖችን መተቸት፣ ይህ ጤናማ አይደለም። ኦሮሚያ ክልል ላይ ይህን ያህል ግርዛት አለ፣ ከዛስ ክርስቲያኖች ው እንትን ባለማለታቸው ግርዛት አለ እንዴ? ኦሮሚያ ክልል እኮ የሚኖር በጣም ብዙ በሚሊዮን ሙስሊም እኮ አለ። ስለዚህ እነዚህ ያስገርዛሉ። ክርስቲያኑ ተጠያቂ፣ ክርስቲያኑን ቪክት የምታደርጉበት መንገድ አይኖርም። ይኸው በመጅሊሱ ደረጃ ገርዙ ብለው እንደውም የጤና ባለሙያዎቹንም በእንደዚህ አይነት ሁኔታ ገርዙ ብለው መመሪያ እየሰጡ መንግስትም ዝም ብሏቸው ካለ እንደ ግለሰብ ክርስቲያኑ ምንድን ነው ሊያደርግ የሚችለው? ግርዛት ጤናማ አይደለም ብሎ ከመምከር ውጭ ከማስተማር ውጭ ሙስሊሞቹ የተገረዙትንም ይህን ያህል ስታቲክስ ሲሰሩና አዲስ አበባ ላይ ይህን ያህል ግርዛት አለ፣ ኦሮሚያ ላይ ይህን ያህል ግርዛት አለ፣ አማራ ክልል ይህን ያህል ግርዛት አለ፣ አፋር ይህን ያህል፣ ሶማሌ ይህን ያህል ግርዛት አለ። ቶታል ኢትዮጵያ ውስጥ ይህን ያህል ሚሊየን ሙስሊም ይህን ያህል ሚሊየን ሴቶች የተገረዙ አሉ። ከዛስ አንድነት መጨፍለቅ ክርስቲያኑንም ማለት ነው። እንደዚህ አይነት አትፍቀዱ እናንተ፣ እንደዚህ አይነት ነገር አትፍቀዱ። ዝባዝንኬ እያመጡ በስመ ፌሚኒስት ክርስትናን የሚተች እንዳፈቅዱ ዝም ብለህ ዳታ ሰርተህ አምጥተህ ክርስትና ላይ እንዲጫና አትፍቀዱ። ኖ ማለት አለባችሁ። በልምድ በጣት የሚቆጠሩ ክርስቲያኖች ያደረጉት ማለት ክርስትና አደረገ ማለት አይደለም። እነኛ በመግለጫ ደረጃ ይኸው ይቻላል ሲሉ እነኛን ተቃወሙ። እኔ በተቃወምኩት ላይ እንኳን ኖ ባልኩት ላይ እንኳን ቪዲዮ የተለጥፎ ክርስትናውም እንደሚፈቅድ ተደርገን እኔ ላይ ራሱ ቪዲዮ ወደ 2-3 ተሰርቶብኛል። ከግርዛት ጋር በተያዘ ክርስቲያን ነን የሚሉ ፌሚኒስት ነን የሚሉ ማለት ነው። አይ ኢትዮጵያ ውስጥም እኮ ይህን ያህል ሚሊዮን ይገረዛል። ሶባት ሙስሊሞቹ ትክክል ነው ብለው እያደረጉት ስለሆነ ማለት ነው። ትክክል አይደለም እያልን ከማስተማር ውጭ ምንም ማድረግ የምንችለው ነገር የለም። እኛ እነሱ ትክክል ነው ባሉበት ላይ እኛ ትክክል አይደለም እያልን ነገር ግን ትክክል አይደለም የምንለውንም ስህተት ነው የምንለውንም አይ በተገረዙት እናንተም ተጠያቂ ናችሁ። አይ ምንድን ነው ማለት ያለብን ነበር? ተጠያቂ ናችሁ የምትሉንስ አካላት እነማን ናችሁ? እናንተስ አትጠየቁም ወይ? ክርስቲያንን ስለምትሉ ኦርቶዶክሳውያን እንደዚህ ናቸው ስትሉ እናንተም ነን የምትሉ ከሆነ ክርስቲያን እናንተንስ አይመለከትም ወይ? እናንተን ጠያቂ ያደረጋችሁ ማለት ነው እኛን የምትጠይቁ ከሆነ ማለት ነው። ስለዚህ ምንድን ነው መፍትሄው? ትናንትም ብያችኋለሁ። ዝም ብሎ ሰንበዲ ቪክቲም ሆነዋል እና ማልቀስ መጮህ ሳይሆን መፍትሄውን እንዲህ ጤናማ አይደለም ብሎ አስተምሮቱን ማስተማር ነው። እዛ ላይ መነጋገር ነው። መፍትሄ የሚያመጣው እሱ ነው። ስላለቀስክ ውርውር ፍርፍር በእንግሊዝኛ እዛ ጋር ለፈረንጅ ምናምን ስላወራ ኢትዮጵያ ውስጥ ምንም አይነት ለውጥ የምታመጣው ነገር አይኖርም። በዚህ ፕሮፋይል ስላደረጋችሁ ስለተንጫጫችሁ ምንም አይነት ለውጥ የሚመጣ የለም። ለውጥ የሚመጣው አስተምሮቱ ላይ ስትነጋገርና ይሄ ትክክል አለም ትክክል ነው ብለህ ስትወያይ ብቻ ነው። ከዛ በዘለለ ግን እኔ ዶክተር ጸጋዬን ፕሮፋይል ባደርግ እኔ ዶክተር አልሆንም። የእሱን ፕሮፋይል አድርጌ ስለተንቀሳቀስኩ ዶክተር መሆንበት አለ። ችግሩንም አያቆመውም። ችግሩ የሚያቆመው ምንድነው? መስራት መቻል አለብን። ጤናማ አይደለም ብለን መዋጋት መቻል አለብን እንጂ ዝም ብሎ ተጫጭፎ እንትን ማለት አይደለም። አንዳንዴ ደግሞ ስንሰራም ደግሞ ማይሆኑ ነገሮች ወደኛ ሲወረወሩ ማለትም ማይወክልህን ነገር እንዲተቹ አትፍቀድ።
ይህንን የሚሰሩ ከኛ የወጡ ናቸው አይደል? የሚገርዙ ከኛ የወጡ ናቸው። የሚያስገርዙም ከኛ የወጡ ናቸው። ስለዚህ ሰፈር ውስጥ አይተህ እንዳላየ ሚዲያ ላይ መተህ አትጩ። ሰፈር ውስጥ ይህን የሚያደርገውን ገራዡንም እዛው አንቀህ ማንቁርቱን እዚህ አቁም ብለህ ለህግ አቅርበው። አስገራዡንም እንደዛው። ህፃን ልጅ የሚያገባውን አንገቱን እዘህ አልደረሰችም በለው በይው። ፎቶ አንስተህ ትመጣና ህፃን አገባት በል። ፎቶ አንስተህ ከመጣ ሰርጉ ከተከናወነ ከዓመት በኋላ አትልቀቅ። ገና ሲካሄድ እንዴት ህፃን ልጅ ታገባለህ ብለህ ማንቁርቱን እዘህ ለህግ አቅርበው። አንቺም እንደዛው ካለፈ በኋላ አምጥተህ ከሌ አግብቷል ከሌ እንደዚህ ብሏል። መርዶ ነጋሪ ለምን እንሆናለን? እዛ ሰርጉን በልተህ ጠጥተህ ጨፍረህ ከመጣ በኋላ ከዓመት ከ2 ከ3 ዓመት በኋላ ፎቶ ይላካል። አሁን ወልደዋል ወይ አብረው እየኖሩ ወልደዋል። ትዳር አፍርሱ ወደ ማለት እንግባ ማለት ነው። አስቀድሞውኑ ገና ይሄ ነገር ሳይካሄዱ ጤናማ አይደለምና ቤተሰብንም መምከር አድራጊውንም ዳሪውንም ሊያገባ ያሰበውንም እንደዛው። አንተ ድንግል ፍለጋ ስትዞር የእሷን የአእምሮ ድንግልናም አካላዊ ድንግልናም ልታበላሽ ነው እንዴ? የሆነ ደም ከናፈቀ ዶሮ ረድ በየሳምንቱ ዶሮ አፍስ የዶሮ ለመረድ እሱ ከሆነ ድንግልና ኬት ይምጣት ታዲያ ይሉኛል። ቪዲዮ ስሰራ ድንግል ማግባት ስላለብን ነው። ዲያቆን ማን ነው ያለ? የግድ ደም ከማረ ድንግልና የሃይማኖት የሚባለው እሱ ላይኖር ይችላል በተፈጥሮ። አንድም ያስፈልገው ምንድነው? ዲያቆን ካህን ስለሚሆን ከንስሐ ጋር በተያያዘም ስለሆነ ነው። ገና እንደዛ እያልክ ታዲያ ሕፃን እንደዛ እንዳይፈጠር በደንብ አስተምሯ። መጽሐፍ ቅዱስ ዲድስቅልያ በደንብ ያስቀምጠዋል። ወላጆች ልጆቻቸው ላይ ኃላፊነት አለባቸው። ጥንቃቄ አድርገው ሊንከባከቧቸው፣ ድንግልናቸውን ጠብቀው፣ ክብራቸውን ጠብቀው ከቤታቸው በትዳር እንዲወጡ ማድረግ አለባቸው ይላል። አሁን እኮ ወላጅ ቤተሰቡን ልጁን አይጠብቅም፣ ልጅም ለቤተሰቡ አይተዳደርም እንትን አይልም። ስለዚህ ወላጅም ልጆቹ ክብራቸውን ጠብቀው በክብር ለትዳር እንዲደርሱ ማድረግ አለበት። ልጆችም ደግሞ የቦታው መንዘላዘል የለብንም። ነው ስሜት ከባድ ነው፣ እድሜ ከባድ ነው። አሁን ያለው ሁኔታ ደግሞ ሶሻል ሚዲያው ምኑም ፉክክሩ ከባድ ነው። በዛ መታለል የለብንም። ስለዚህ ሁሉም ሰው ተዳሏል በሚል ደግሞ አርያ ምሳሌ ሆናለሁ የሚል መምህር ሕፃን የሚያገባ ከሆነ ደግሞ አሁን ደግሞ ከዲያቆን ሊሸሹ ነው ማለት ነው። እንደዚህ አገልጋይ ሊሸሹ ነው ማለት ነው ሕፃናቶች። ያም ደግሞ መሆን የለበትም። አስተምሩ እንዴ! ጥሩ ሴቶች ጥሩ ቤተክርስቲያን የሚከታተሉ ከልጅነት ጀምሮ ያሉትን ሰንበት ትምህርት ቤት ያሉትን አታገቡ እንዴ ዲያቆኖች? እና እንደዛ ነው። እና ነገ ደግሞ እንዳታስኬዱብኝ ይቅር። ኤኒዌይስ መርዶዛችሁ አትምጡ። በተቻላችሁ መጠን ስራ የሚሰራው መሬት ላይ ሲሆን ነው እንጂ እዚህ ሚዲያ ላይ ስለተንጫጫን አይደለም። እና ተቃውሟችንን ከራሳችን ጀምረን አናድርገው፣ እንትን አንበለው። ማለት እንደዚህ አይነት ነገሮችን አንድ ሴትን አንድ ወንድ ቡል ሲያደርጋት ጤናማ አይደለም ብለህ ልትወገንላት ይገባል። እሷም ደግሞ ሌላኛይቱን አንዷ እንደዛው መደጋገፍ ከዛ ነው የሚጀምረው እንጂ የግዴታ ከአንዳንድ እንደ አሜሪካ ወይም እንደ ውጮቹ ካልሆን የሚለው አስቸጋሪ ነው። ገባችሁ? የኛ ህይወት እንደ ነጮቹ አይደለም፣ እንደዛ አይደለም። ለፍተን ተጣጥረን አብረን የምንተዳደርን ሴቱም ወንዱም ማለት ነው። ኑሮ ስትራግል የምናደርግባቸው ብዙ ነገሮች ስላሉ ማለት ነው። ለምንድን ነው የምሰራው? ለምንድን ነው እንጀራ መጋገረው? ለምንድን ነው ቤት ልብስ ማጥበው? ለምንድን ነው እንዲህ ማደርገው? የግድ የነጮቹን ስታንዳርድ ለማድረግ የኢኮኖሚ ጉዳይ ካሌለ
አይደለም ልብሱን ማጠብ፣ ልብሱ ከተገኘ ነው ልብሱን ማጠብ። የሰው ቤት ልብስ አጥበሽ ልትተዳደሪ ትችያለሽ። የኢኮኖሚ ጉዳይ ማለት ነው። እሱ ለፍቶ የሚያመጣው ሰርቫይቭ እንድታደርጊ ካልበቃሽ ቤት ውስጥ ልብሱን ማጠብ አይደለም የውጭ የሌላ ሰው ልብስ አጥበሽ ልትተዳደሩ ትችላላችሁ ማለት ነው። ኢኮኖሚያችን እንደ ነጮቹ እንደ ውጮቹ ስላልሆነ እኔ እንደዚህ ማድረግ እኔ ምግብ አልሰራም እኔ እንደዚህ አላደርግም የሚለው ክፍተት እንዳይፈጥር ፈራለሁኝ፣ መናናቅ እንዳይፈጥር ፈራለሁኝ። ማለት መከባበሩ ጤናማ ነው። ስራ ከሌላት እሱ ሰርቶ የሚያመጣ ከሆነ እሷ ቤት ውስጥ ያለውን ከበር ካደረገች እንደዛ ነው መሆን ያለበት እንጂ የሆነን አካል እየሰሙ ምግብ አልሰራም እኔ እንደዚህ አላደርግም ብትይ የሚያዋጣ አይመስለኝም። ካዋጣችሁ ግን ሞክሩ። ይሄ ደግሞ ሃይማኖታዊ ዶክትሪን ነው ብዬ እንትን እያልኳችሁ አይደለም። ግዴታ ነው እንደዚህ ግዴታ አለባችሁ። ምን ባል ሚስትን፣ ሚስት ባልን መንከባከብ ግዴታ አለባችሁ። ቤት ውስጥ ያለውን እሷ ከሰራች እሱ ውጭ ያለውን መስራት ግዴታ ነው። አንዱ የአንዱን ጉድ ለመሙላት ስላለ ማለት ነው። አይ ቤት ውስጥ ያለውን አልሰራም ምን ስለሆነ ነው ምናምን የሚለው ግን ማሰሪ ከሆነ ደግሞ ጠብ ይፈጠራል። ባትጣሉ ጥሩ ነው። እና ዶክተር እናመሰግናለን ለዛሬ። ደህና ደሩ። እሺ አትጥፋ። አንዳንድ ቶፒኮች ላይ እንገባለን። ችግር የለም። በውስጥ ጻፍልኝ ድንገት ካላየው። እሺ ቴንኪው። እንዳንተ ያለ